ንገረኝ እስቲ ጸልዩ በላቸው ትጉና ጸልዩ በላቸው ወደ ፈተና እንዳትገቡ ትጉና ጸልዩ በላቸው ኬኩ አንተንም ይመለከታል እኛ ብዙ የሚጸልዩልን ሰዎች አሉ አይዞህ ስለኛ አታስብ ተው እንጂ እንዳታፍነው እንደይናገር አንተ ትንቢት የምትናገር መሆን አለመሆን ለማወቅ አንተ ያቀርታይከን የኔ ጾታ ወንድ ነው ሴት በላት ዝምበል የትነኝ ወንድ ነኝ ተናገር ዝምበላት ገብርዬ ተዋቸው አችላቸው አንተ እነዚህ ተዋቸው እነዚህ ቦዘኔዎች ናቸው አንድ ታቦት ነው ያለው እሱም በሲና ተራራ የተሰጣ ሁለት ጽላት የሚቀመጥበት ቆይ ህዝብ እስራኤል በጣም ጠንካራ ህዝብ ስለሆነ ከያንዳንዱ ሰው ገብርዬ አንተ ጎግል እያደረክ ነው አይደል እንዴ ለምን እሱ አያወራም ጎግል እስከምታደርግ ላውራ ቆይ መጽሐፍ ላይ የሌለ ጎግል አድርግ እኔ አሁን ላውራ ማለት መለየት ስላለብን ነው እኔ አሁን ማውራት የምፈልገው ከገብረ ስላሴ ጋር ነው አችለውም እድሜ አንተ ይኸውልህ ኬኩን እኔ ብዙ ነገር ማውራት አልፈልግም አንተ እንደ እውቀት አለ እረዳለሁ የምትል ከሆነ ማለት ነው እንዴት በህግ ለምን አጠይቁኝ የክርስቶስ የድንግል ማርያም ልጅ ተከታይ ነው የሰው ተከታይ አይደለም ግን በህግ ለምን አጠይቋቸውም ሰው አልተገናኘንም ወደ አመታችን እኮ ከተገናኘን እንዴ እንደናነ ማሻአላ አምሮባል ማሻአላ ማሻአላ አምሮባል አበባ ምናምን ይሰጠኛል አይደል ማን ነው አብቶድ ኧረ እሱንማ እንዳትናገርብኝ ሀብተወልድን እንዳትናገር ማንነኝ ነው የሚለው ተጫወትኩበት እኮ ከሞኑ ማራየም እንዴ በነፍሱ ተጫወትኩበት እኮ በነፍሱ እኔ ምን አለ ካዲ ነኝ ነው ያለው ያላስባልኩት ነገር የለም እኔ ካዲ ነኝ ልክ ነው አዎ ታዲያ ክዶ እኮ ነው ዓለምን ኃጢያትን ዝሙትን ተንኮልን ሸርን ንቆ እኮ ነው ታዲያ እውነት ነው ክዶ እኮ ነው የመጣው ልክ ነው እኔም እንደሱ ልክ ነው አዎ ካዲ ነው ትክክል አዎ ካዲ እኮ ነው የሚለው የዚችን ዓለም ስራ ኃጢያቷን ሁሉን ነገር ክዶ መጣ ትክክል ነው አዎ እኔ ልክ ነው ያልኩት እኔ ካዲ ነኝ ስል አዎ ልክ ነው ሰይጣንም ክዷል ልጅ ብራል አይ አንዳንድ ሰዎች ምናምን ሲያሽቃብጡ ምናምን ነገር ሳያቸው ገርሞኝ ነው እንዴ እኮ ልጅ እኮ ልክ ነው እኮ ያለው አዎ እኔም እኮ አሁን ክጄ ነው የመጣሁት ምን እንትና ነው ታዲያ አፌ ቁርጥ ይበልል የኔ አባት አረ ጠላት ቁርጥ ነው የሚቆረጠው ጠላት ይቆረጥ ሊያራግቡ ፈለጉ እኔ ካዲ ነኝ ነው እንጂ አልኩ ጴንጤን ክጃለሁ አላልኩ እኔ ካዲ ነኝ ሰራውልህ አየህ በቃ አሁን እኔማ አገኛለሁ ዝም በል ገና ጨዋትብሃለሁ ማ አረግደለኝ አንተ ፍርታም አንተ በ27,000 ተሸነፈ አንተ ፍርታም ኬኩሻ አማን ነው ጓደኛዬ እንዴት ነህ ደምዬ እንዴት ነህ አባቴ ደህና ነህ አለሁ ፈጣሪ ይመስገን ሰላም ነኝ ጾም እንዴት ይዟል ሰላም ይብዛ ደስ ይላል በቃ ጾም ደስ ይላል ዛሬ ገብቷል እኔ እንኳን ዛሬ ትንሽ አሞኛል ሶፊ ግን በጧቱ ግን ተነስተ ግን ምግብ ግን የሆነ ግን ደስ ይልሃል ምግብ ዝም ብለህ መብላት ምግብማ እግዚኦ ስታሳዝ በቃ ጾም ምናምን የለም እናንተ ጋር ማለት ነው የት ነኝ እንዴ ፓስተር ተወንጂ ፓስተር አይደለ እንዴ ፓስተር ሶፊ አይደለ እንዴ ፓስተር እኮ የፕሮቴስታንት እንትን እኮ ነው መጠሪያ እኮ ነው ተወንጂ ሶፊ እኔ ፕሮቴስታንት አይደለሁም እኔ ክርስቲያን ነኝ እንደሚያልኩ የቀለጠጥኩ ጴንጤ በህይወት ዘመን ከምደሰትባቸውና ከተገረምኩባቸው ድጋሚ ሌላ ድል ይሰጥና ሌላ የምትመኘው ነገር ቢኖር ብባል እንኳን ሌላ የምመኘው ነገር እንዳይኖረኝ ያደረገኝ ጴንጤ መሆኔ በኢየሱስ ማመኔ አማኝ መባሌ ወንጌላዊ አማኝ ተብዬ መጠራቴ በዚህ ህብረት ውስጥ ወንድም መባሌ አገልጋይ መባሌ ከዚህ በላይ ምንም ያስደስት ከዚህ በላይ ምን ብር የሚያረሳው
የትም ሲሄድ ጴንጤው መጣ መባሌ ከዚህ በላይ ምን ደስታ አለ? መናፍቁ መጣ መባሌ ከዚህ በላይ ምንም ያስደስታል? ከዚህ በላይ ምን ገና እኔ ሲያዩን ሰዎች ይላቸዋል። እኔ ሲያዩን ገና ጴንጤው ይላሉ። እኔ ሲያዩን መናፍቁ ይሉኛል። እንደውም አንዳንዱ ሰው መናፍቅ ለምን ትሉኛላችሁ ይላል። እኔ ምን ያልኩ መናፍቅ ነኝ? ምን ንፈቅ ያልኩ ኢየሱስን የምናፍቅ ለኢየሱስ ነው መምጣቱን የምናፍቅ ከዚህ በላይ ምን አለ? ማን ይኸው በቃ የጠነጠጥኩ ጴንጤ ገንዘብ ያልኩ እንደው 4 ነጥብ የሌለው 16 ነጥብ የሆነ ጴንጤ በቃ ምን ትሆን? እውነት ነው። ምን እያረክ ነው? እየበላው እየጠጣው እግዚኦ ማረነ ክርስቶስ ያንተስ ነኝ እንጃ። ስለዚህ ብሩህ ማለዳ የተባረከ ይሁን። አቤት ጌታዬ፣ አቤት ጌታዬ አመሰግንሃለሁ። ትበላለህ። በቃ መብላት ነው መብላት ነው። ብርሃን ያመጣኸኝ አመሰግንሃለሁ። ከሞት ወደ ህይወት የጠራኸኝ አመሰግንሃለሁ። ሰላም የሰጠኸኝ አመሰግንሃለሁ። ቴንኪው መንፈስ ቅዱስን የላክልኝን አመሰግናለሁ። ወደ እውነት ሁሉ የሚመራውን መንፈስ ቅዱስን ስለሰጠኸኝ አመሰግንሃለሁ። ክርስቲያን የሚጠራ ዘንድ በአንተ በክርስቶስ አምኜ ልጅ መደረግ በጣም አመሰግንሃለሁ። ምንም ያስደስታል። የሰላም አለቃ የሰላም ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ደስታ ጌታ በቀራንዮ በሦስተኛውም ቀን ደግሞ ከሙታን መካከል በኩር ሆኖ የተነሳ ዓለምን ሰማይን ምድርን የገለበጠ ኃያል ንጉሥ ጌታ ሰማይን በእጁ የዘረጋ ምድርና ካስማዋን በእጁ ይሁን በሚል ቃል ያደረገ ያጸና የዚህ ጌታ ልጅ መባሌ ሰው እኮ የድሮ የአሜሪካ ፕሬዚዳንት የባይደን ልጅ ነው ተብሎ ይኮራል። ስልጣናቸውን አጣው ዛሬ በስልጣን አይደሉም። ነገር ግን የእሳቸው የባራክ ኦባማ ልጅ መባል ያኮራል። እኔ እኮ የእግዚአብሔር ልጅ ነኝ። ሹመቱ የማይሻር ኃያልነቱ የማይቀንስ ሰዎች የሚዋጉለት ወንበሩን ለማጽናት የራሱ አርሚ የሌለው ሁሉ ጊዜ የጸና ስልጣን ያለው የዚህ ጌታ የዚህ መድህን የዚህ አባት ልጅ ነኝ። ያኮራኛል። መናፍቁ ስባል ራሱ ደሰታል። ያኮራል። ከዚህ በላይ ምን አለ? መናፍቅ ስትባል ያኮራል። አንዳች የኔ እጅ የለበትማ። መናፍቁ ያስባለኝ ኢየሱስን በማመኔ አሜን። መናፍቁ ሶፊ ብለህ ጻፊ እኔ ገዛዋለሁ ወስደዋለሁ። ሃሌሉያ አሜን። እንኳን ጴንጤ ሆንክ፣ እንኳን መናፍቅ ተባል፣ እንኳን መቼ ነው ያበርከው? በቃ ነኝ። እሰይ ለየልህ በቃ ለየልኝ እኮ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ቆየሁ እኮ ከለየልኝ። አቤት የኔ ጌታ እንክርዳድ ከስንዴው እንደሚለይ እንዲሁ ከጨለማ ተለያየን እኮ፣ እንዲሁ እኮ ከኃጢአት ተለያየን። አቤት የኔ ጌታ የእኛ ልጆች ናቸው እኮ ሶፊዬ እያሉ ለዚያ በቃ ከመንገድ ዳር ተለያየን እኮ የእኛ ልጆች ናቸው። አውቄዋለሁ። አሜን 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 አሜን። ራማጃናማ ቁርጥ ስጋ አታብዛ። ተለያየን። ቁርጥ ስጋ መጥፎ ነው። ተለያየን። በቃ ተለያየን። በቃ ተለያየን። አቤት 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 እያየንህ እያየሁ ልታመልጥ እንደ እሳቴን የተነሳልኝ ሕይወት የሰጠኝ ከዚህ ጌታ ውጭ ምን አለ? ክብር ቢሆን እሱ ወንድም አለ እሱ ውጭ ብላ እያየሁህ በቃ ማነው ከብሮ እያየሁህ ልታመልጥ ነው። ሶፊዬ አመለጥከኝ ወንድሜ፣ ማነው የጸና ወንድሜ አመለጥከኝ ወንድሜ፣ አይዞህ። ብዙዎች ሞክረውት የኢየሱስ ክርስቶስ ስቅለትን ብዙዎች እንደሱ ይሰቀል ብለው ሞክረውት ያቃታቸው። እጁን ቢቸነከርልህ ኃጢአትን የማያነጻ ቢሞት ተዘቅዝቆ የተሰቀሉ አሉ እኮ። የአንድ ሰው ማዳን አይችሉም። የኢየሱስ መሰቀል ግን ክብራችን ነው። ለ7 ቢሊዮን ሕዝብ መድኃኒት ነው። የትኛውን መድኃኒት ፋርማሲ ገብተህ ብትቀበል በኩላሊት የምትወጣው ጨጓራህን ይልጣል፣ ጨጓራህን ይልጣል፣ ለአንጀትህ የዋጠው ጉበትን ይመታል። የኔ ኢየሱስ መድኃኒቴ ለሁሉ መድኃኒት፣ ሳይድ ኢፌክት የሌለው መድኃኒት
ለተመረጡ ብቻ ነው የተሰቀለው እያላችሁ አይደል እንዴ? መድኃኒት ብትውጠው ተመልሰህ ትታመማለህ። ኢየሱስን የዋጠ ግን ለዚህ ነው እኮ እኔ ከምሰጠው ውሃ የሚጠጣ አለ ለዘላለም አይጠማማል፣ ከሆድስ የውሃ ምንጭ ይፈልቃል። እኛ መዳናችን አይደለም የሚገርመኝ፣ የብዙዎች መዳን ምክንያት ሆኗል። ዋው 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 ዋው! ኧረ ኢየሱስ ያድናል። ኢየሱስ ጌታ፣ የጌቶችም ጌታ ተምታል አይደል? አዎ ዶኖ ኢየሱስ ጌታ በጣም ተጠንቀቅ ነው የሚለው። ዋው ለይ ውስጥ ያለው መናፍቅ ነው ይበሉ። ኑ ግቡ፣ ኑ መናፍቅ ነው ይበሉ፣ ግቡ ኑ። አንድ ካሁን በኋላ መናፍቅ ስትባል የምትሸማቀቁ አዎ መናፍቅ ነው ይበል። ኢየሱስን መናፍቅ ነው ይበል። በቃ ካሁን በኋላ ተናገር ይብሮ ቀጥል ምን ሞት ያልቻለው የሞትን ጣር የሰበረ መቃብሩን ባዶ ያደረገ የነገስታት ንጉስ እመጣለሁ ብሎ የሄደ እንደገና የሚመጣ የምንጠብቀው ተስፋችን በአብ ዘንድ የእኛ ጠበቃ የሆነ ሁልጊዜ የሚማልድልን ዕለት ዕለት የሚማልድልን ሁልጊዜ የበግ የፍየል ደም ይዘን እንዳንገባ አንድና አንድ ጊዜ ብቻ ደሙን ይዞ የገባ የፈወሰን ፈዋሹ ጌታ ኢየሱስ የጌቶች ሁሉ ጌታ አዳኝ የሆነ በልብ ብታምን በአፍ ብትመሰክር ትድናለህ ትጸድቃለህ የሚል መጡ ግሪሳዎችም ብቻ መስክረን የዳንን የነገስታት ንጉስ ኢየሱስ ኃያል የሆነ ሰበሰብካቸው። እነዚህን ግሪሳዎች ከሞት የሚያድን የታሰረን የሚፈታ እርግማንን የሚሰብር ትብታብ የሌለበት ፈዋሽ ስም አዳኝ ስም ነፃ የሚያወጣ በሱ የሚያምን ለዘላለም የማይፈረድበት በስሙ ብቻ አምነን የምንድን የምንጸድቅ ድንጋይ መሸከም የሌለበት የእስራኤል ቅዱስ የሆነው አዳኝ የሆነው ፈዋሽ የሆነው ከስም ሁሉ በላይ የሆነ ስለኛ ሲል የባሪያም መልክ ይዞ የመጣ ከአብ ጋር እኩሌታ ሲኖረው ሃሌሉያ ያዳንን ፈዋሹ ኢየሱስ ይባላል። እሰይ እንዲህ ነው ግሪሳ። በቃ አየህ፣ ይሄ ነው ሶፊያ ሞራ የሚባለው እንደዚህ ነው። ተኛ ሲባል ተኛል፣ ሩጥ ሲባል ይሮጣል። በጌታ ስም ወጋው ይህንን መንፈስ ኢብራሂም ላይ ያለ መንፈስ ክርስቲያን ላይ ያለ መንፈስ ውጣ። እግዚኦ ማረን ክርስቶስ። ሃሌሉያ በአዲስ ቋንቋ ትናገራላችሁ ተብሎ የተነገረለት ያ ነው የተፈጸመው። ይደነግጣሉ፣ አይችሉም። መናፍስት መቋቋም የማይችለው ስም፣ አጋንንት የማይቋቋመው ስም፣ በሽታ የማይችለው ስም፣ ከሞተ 4 ቀን የሆነውን አልዓዛርን በስሙ የጠራ የቀሰቀሰ ጣሊታን ከሞት አስነስቶ ለእናቱ የሰጠ ጀግና ኢየሱስ፣ አዳኝ ኢየሱስ፣ ፈዋሹ ኢየሱስ፣ ኬኩን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራ ቅዱስ የሆነ እግዚአብሔር እንደዚህ ፊቱ የተወለወለ መስታወት ያደረገ የእስራኤል ቅዱስ የበጉ ኃይል ሃሌሉያ። እሱ ባይኖረን ሰው አንሆንም ነበረ። እግዚአብሔርን አመስግን ኬክዬ። እግዚአብሔር ነው እንደዚህ ለዚህ ያበቃ። ስሙ ይባረክ። አእምሮን የባረከ የእስራኤል ቅዱስ ይብሮዬ የእግዚአብሔር ኬኩ እኮ ገና ኬኩ እኮ የለበትም። አልዳነም። ምን ትጠይቀኛለህ? አታውቅም እንዴ? ኬኩን እኔ ነኝ የማስቀብለው። ጌታ ነው ኬኩ። ስማ ኬኩ ዛሬ
ስማ ኬኩ አቤት አቤት። ዛሬ ራእይ ያየሁት ስለ ሀገራችሁ ስለ ሻሸመኔ ነው። ራእይ ያየሁት ዛሬ ወላሂ በል ወላሂ። ምን አየህ? እስኪ ንገረኝ። ስለ ሻሸመኔ ንገረኝ እስኪ። ጸልዩ በላቸው፣ ትጉና ጸልዩ በላቸው። ወደ ፈተና እንዳትገቡ ትጉና ጸልዩ በላቸው። ኬኩ አንተንም ይመለከታል። እኛ ብዙ የሚጸልዩልን ሰዎች አሉ። አይዞህ ስለኛ አታስብ። እሱ ጸሎት ይለያል። ይሄ ጸሎት ይለያል። በስሙ የሚጸለይ ጸሎት አንድ አይደለም። በስሙ የሚጸለይ እውነተኛው ጸሎት መቼ ነው የምትጸልየው? ደስ ባለ ቀን ሁል ጊዜ ዘወትር ጸልዩ ነው የሚለው። ዘወትር ኦኬ። ኤፍሬም ባለራዕይ ነህ? ትንቢት ተናጋሪ ነህ? ትጠይቀህ ዝም በል አንተ ዝም በል እንዴ ተው እንጂ እንዴ አታፍነው እንዴ ይናገር። ኢብራሂም አንተ ትንቢት የምትናገር መሆን አለመሆንን ለማወቅ አንድ ጥያቄ ልጠይቅህ። የኔ ጾታ ወንድ ነው ሴት? ዝም በል አንተ ዝም በል። ሴት ነኝ ወንድ ነኝ? ተናገር። ዝም በል አንተ ገብርዬ ተዋቸው፣ አችላቸውም አንተ እነዚህ ተዋቸው። እነዚህ ቦዘኔዎች ናቸው። ከኔ ጋር ብቻ ነው የሚነጋገሩት። አችላቸው። እዚህ ውስጥ ቦዘኔ የለም። ስለ ስርዓት ይኑሩ። አደገኛ ቦዘኔ ናቸው። ስርዓት ይኑሩ። እዚህ ወንጌል አገልጋይ የወንጌል አርበኛ ቦዘኔን እዛ ይተናገር። ኦኬ እሺ፣ የወንጌል አርበኛ ከሆኑ መዝሙር 46 ቁጥር 7 ላይ ያለው እስኪ አውጥ ያንብቡልኛል። እንደው እስኪ አንተ ወይ ከደብተራ አልሆንክ ወይ ከኛ አልሆንክ፣ እስኪ አርፈህ ተቀመጥ። ችግር የለውም። አንተ እስኪ ችግር እንድታነብልኝ ፈልጌ ነው። መዝሙር 46 ቁጥር 7 ላይ እስኪ ኬኩን ነግሯል። ገብርዬ ከአንተ ጋር ላውራ። ኬኩ ስለአንተ መልካም ነገር ሲናገር እዛው ትደረግጣለህ። አንተ ማለት ነው። ከአንተ ጋር ላውራ። ኬኩ እኮ አንደኛ ያረዳ ልጅ ነው። ቢያንስ በመንፈሳዊ አይደለም በእርድና እንኳን በቃ በጣም ወሳኝ ሰው ነው። አውቀዋለሁ። እያረገ ትሳደባለህ። ባለፈው በጣም ነው የደበርከኝ እግዚአብሔርን። ኢብራሂም ማንን የተሳደብኩ ብራዘር? ማንን ተሳደብኩ? ዝም በል አንተ በእናትህ። ሰውን መሳደብ ኃጢአት ነው። ስድብ ኃጢአት ነው። ተው እሱ ያደገበት ነው። መጀመሪያ ኬኩን ይቅርታ ብለህ ኬኩን ይቅርታ ስትል ነው ከአንተ ጋር የማወራው። ጠዋት ነው እንደ ስድብ ኃጢአት። አሁን የሰረቀን ሌባ ብትለው ይሄ ስድብ መስሎ ከሆነ ስተት ነው። የሰረቀን ሌባ ማለት ስድብ አይደለም። ይኸውልህ የቀጠፈን ቀጣፊ ማለት ስድብ አይደለም። ግብሩን ስራውን መናገር ነው። ኢየሱስ ይወዳል። ለምሳሌ ይሁዳ ካዲ ነው። መስክርለት፣ ክርስቲያን መስክርለት። ይህን ጌታ ተቀበል። ያረፍንበትን እኛ ገብረስላሴ። የትኛውን ጌታ? ይህ እናንተ የምትሰድቡትን የምታሳደዱትን ፓይናፕል የናዝሬቱን የምናሳድደው ጌታ የትኛው ጌታ መሰለ? ፍቅረ ነዋይን ነው የምናሳድደው እኛ። የገንዘብን ፍቅር ነው አይደለም፣ የናዝሬቱ ኢየሱስን። እሱንማ የምታሳድዱ እኮ እናንተ ናችሁ፣ አላወቃችሁትም እንጂ። ገብሬ አንተ መልካም ነገር መስበክ አችልም እንዴ? ስለ አዳኝነቱ፣ ስለ ፈዋሽነቱ፣ ስለ መልካምነቱ መስበክ አችልም? ምንድን ነው አንተ ዝም ብለህ ጠማማው ብቻ? እኔ አልገባኝ። እናንተ ሁልጊዜ እናንተ ፔንጤዎች ሁልጊዜ ኢየሱስ ጌታ ነው ትላላችሁ። አንድ ቸርች ያሳያ ቸርች እኛ የከብት በቃ ነው አለ እንዴ? ይሄንን ቸርች ታውቀዋለህ? አንድ ሰው ሲያወራ ቆይ ይብሮዬ አይቻልም እንዴ? ምንድን ነው መንገድ ላይ ገብረስላሴ ይሄንን ቸርች ያወራህን አንዱ ሰው ብቻ አውራ። ስታወራ መላውን እንዳትናገር። አሁን ኢብራሂም ነው እያወራ ያለው፣ ኢብራሂምን ማውራት ትችላለህ። ክርስቲያን ነው እያወራ ያለው፣ ክርስቲያን። ሶፊ አላወራህም፣ እኔ አላወራሁም። በዶሚኔቱን እንዳትነካ። እኔ እዚህ ጋር እያለሁ ምክንያቱም በግሉ ነው የሚያምነውን ነው እየነገረ ያለው። አንተን እያየን እኛ ኦርቶዶክሶችን እንትን አንናገርም። ምክንያቱም ኦርቶዶክስ ገብርዬ እኮ ነው ኦርቶዶክስ አይደለም። ምንድን ነው ታዲያ? አይደል ኦርቶዶክስ ሆኖ ሌላ ቅባትም ይባላል። ቅባት ነኝ ብሏል። አላለም። ነኝ ብሏል። እንደሱ አላለም። እንደሱ የሚቀባ ይቅባ። ኬኩን ትሰማቸዋለህ? ውሸታሞች ናቸው እነዚህ በሙሉ እዚህ የተሰበሰቡት። እኔም አትበል። አራቴ ሰውዬ በሙሉ ብያለሁ። እኔ አሁን ብያለሁ። ጓደኛ ነው። ሰላም ጎጃም እኔ አሁን
ቅባት ነው ብያለሁ ወንድሜ። ፓስተር ሶፊ አሁን አንተ አይደለህ ያልክ እንዴ ኦርቶዶክስ አይደለሁም ብሏል ያልክ አንተ አይደለም? ባለፈው ምን አልከኝ መሰለ? ቆይ ከተሳሳትኩ እዚሁ ሰው ፊት አርማለሁ። እኔ ለማረም ችግር የለም። አንተ ኦርቶዶክስ ነው ወይ ስለ የሆነ ሌላ አይነት ኦርቶዶክስ አልጠራልኝም? ምን ኦርቶዶክስ ነው አምጣው? እኔ አልጠራውልህም። አይ አልጠራውልህም አትበለኝ። የሆነ በቃ እሺ ኦርቶዶክስ ሆኖ የሆነ ብቻ ብለኸኛል። ኧረ ተው ሶፊ ተው። በእርግጥ በጣም ብዙ የሚበላ ሰው ብዙ አይሰማም ይባላል። ልክ ነው፣ እውነት ነው። እንግዲህ ምን ላድርግ? እኔ እኮ የምበላው በጆሮዬ አይደለም በአፌ ነው እኮ። እሺ እየበላህ ውሃም እየጠጣ ኤኒዌይ እኔ ኦርቶዶክስ ተዋህዶ አማኝ ነኝ። ለምን ትሳደባለህ ታዲያ? ሃይማኖት አንዲት ናት፣ እሷም ያችም ኦርቶዶክስ ተዋህዶ ናት። ከዚህ ውጭ ያለው ሌላ ድርጅት ነው። አይደለም ሌላ ነህ። ኧረ ተው ገብሬ፣ አሁን ሰው ፊት አትካድ እንዴ። የአንዲት ኦርቶዶክሳዊት ተዋህዶ ልጅ ነኝ እያልኩ እኮ ነው። በሀገረ ስብከት በወረዳ ቤተ ክህነት የታወቅ በወረዳ ቤተ ክህነት አንዲት ናት አለ። ሌላው ድርጅት ነው አለ። ሌላው ድርጅት እነ ቄስ ግርማ ስትናገር አልነበር እንዴ? እነ ቄስ ግርማ ቤተክርስቲያኗን ወክለው በየደብሩ ቆሞ የሚያገለግሉ። ምን አገባህ ታዲያ አንተ? ለነቄስ ግርማ ሶፎንያስ ምን ይመለከታል አንተ? ስለ ነቄስ ግርማ ቄስ ግርማ ደግሞ ቀጠረ አንተ ነው? ለምን ቀጠራችሁ? ደግሞ ተቀበላችሁ ሳንቲም ከሱም ላይ አይደለም። እኚህን አባት ለምንድን ነው አንተ ብላችሁ የምታቃሉ? ምን አገባችሁ? ምን አገባችሁ እንዴ? ምን ይመለከታል አንተ? ስለ ነቢያት በጣም ብዙ ስለ ግርማ እናንተ ምን አገባችሁ ነው? ቄስ ግርማን ብቻ እኮ አይደለም ኬኩ የተናገረው፣ ከ10 በላይ እኮ ነው የተናገራቸው። ኬኩ ይናገራቸው። ምን አገባህ? ምን ይመለከታል? ለምን አባት ናቸው? ምን ይመለከታል? በእድሜ የምታስቃቸው እኮ ኬኩ ለምን ኢትዮጵያዊ አባት እኮ ናቸው እኮ፣ ትልቅ ሰው ናቸው እኮ ተሸክማቸው ዙራ ፈለክ አንተ ከጋንንትን በጫን እየገረፉ የሚያስወጡ አባት እኮ ናቸው። የማይመለከታችሁ ነገር ላይ ማለት ነው። አሁን እየነካካችሁ ያላችሁ በጣም የማይነካ ነገር ነው። ሶፊ ያናደዳችሁ አጋንንት ለምን በጨሌ ተገረፈ ብላችሁ ለእናንተ ቤት በቃ ልጁን ለምን ታሸማቅቃለህ? በቃ እሱ ያመነበትን ነገር ነው። አጋንንት በጨሌ ሲገረፍ እናንተ አመማችሁ። የማይሆን ነገር ላይ አትግባ ኢብራሂም። እረፉ። ይሄ በጣም ሲሪየስ ነው። ልጁ ራሱ ያመነበት ነገር አለ። ስማ ኢብራሂም፣ እሱ ያመነበት ነገር አለ። የራሱ ቤት ጉዳይ ነው። የራሱን ቤት ጉዳይ ቤቱን ከፍቶ ነው የሚከራከረው። እኛም ይመለከተናል። ሰማኝ ሶፎንያስ መዝሙር ታዳምጣለህ እንደ ገብርዬ? የፕሮቴስታንት መዝሙር ያዳምጣል ጋዩ አይደለ? ነቢያቶቹን ለምን ትናገራለህ? ይህን ጉዳይ ለአንድና ለመጨረሻ ጊዜ እንዝጋው። ኦርቶዶክሳዊት ቤተክርስቲያን ጥንቅቅ ያለ የዶግማ ትምህርት ያላት ናት። ኦርቶዶክሳዊት ቤተክርስቲያን ጥንቅቅ ያለ ቀኖና ያላት ናት። ደግሞ ጥንቅቅ ያለ ትውፊት ያላት ናት። ሰው ዝም ብሎ እንደፈለገ የሚበላበት የሚጠጣበት ምናምን ሃይማኖት አይደለም። ኦርቶዶክስ ስርዓት ይኑር። የሚበላ የሚጠጣበት ሌላውስ ስለሌላ አይወራም ብሎኛል። አይቀደም እኮ ተቋም ነው። ሌላ ስታወራ ራስን ቻለ። ገብረስላሴ ቆይ አንድ ጊዜ ስታወራ ለምን ራስን አችልም? አንተ ውረድ እኮ። ስለ ራሴ ነው የማወራው። ስለ ራሴ ኬኩ ውረድ እያላቸው ቆይ ስማኝ ገብረስላሴ ኦርቶዶክስ እንድትሳደብ በጣም የምንወዳቸው ኢብራሂምን አንተም ውረድ። ስሙ ቆይ ቋጥቅራከሩ 500 ሰው ቁጭ አድርገህ ትከራከራለህ። በስርዓት ተረማመጥና አንተ ደግሞ ምን ልትቆረጥ ነው ቁጭ ያልከው? አልቆረጥ እችኑን ያለችን ፀጉሬ ልቆረጥ። ኧረ ሶፊ ነቆራ እግዚአብሔር የለ። ኦርቶዶክስ ስትሆን እንዲህ ትበላለህ፣ ኦርቶዶክስ ስትሆን እንዲህ ትናገራለህ፣ ኦርቶዶክስ ስትሆን እንዲህ ትኖራለህ፣ እንዲህ ታገባለህ። እንዴት ነው የምትበላው? ነው እንዴት ነው? ቆይ ሶፊ ምግብ ምግብ ስትሆን ገብረስላሴ ምግብ ሶፊ አንድ ጥያቄ ልጠይቅ ሶፊ፣ እግዚአብሔር ሰው
እኛ እስራኤላውያኖች ምግብ ይሄን ብሉ ይሄን አትብሉ ተብለን ተነግሮናል። አሕዛብም ተብላችኋል። አረኛ እኔ አሁን ያገኘሁትን ነው የምበላው ከድምፅ ውጭ ይበላል። አዳ ገብረስላሴ ምንድን ነው የሚያወራው? እስራኤላዊ ነው እንደ ባንዶ ግን ኧረ በሕግ አምላክ እንዴ በዛው ጠየቅኩህ እኮ መልስልኝ። ይኸውልህ እኛ ሕግ ያለንን አልኩህ። ከየት ያመጣኸው ገብረስላሴ? ያን ሕግ ከየት ያመጣኸው? 81 አዱ ነው ቅዱስ ጳውሎስ ያስተማረንን ሁሉ በስርዓትና በአግባብ ሕጉን ነው ሕጉን አውጣው እስኪ። ሕግ አለን አላልክም እንዴ? እኮ አለን እያልኩ እኮ ነው። ሕግ ሰርተውልናል አባቶቻችን። አምጣ አባቴ ካለ አንተ አባቴ ያለን አባት አሕዛብ አለው ነገሩኝና ያከራከራችሁ ነገር ላሳቃችሁ። ቆይ ኬኩን ቆይ እየጠየቅኩት ነው። አባት አለን አለ። አባት አሕዛብ አለው። የአባት አሕዛብ እንዳለው አላውቅም። ከዳኒ ጋር ያውሩ። ቆይተው ከኔ ጋር እናውራ። ቆይ ገብረስላሴን እና እኔና እሱን ነው። በመጀመሪያ ደረጃ ብታዳምጡ ጥሩ ነበር። እኔ ይሄንን የተናገርኩት አባ ግርማን ለምን ትቃወማላችሁ ላላችሁት ሕግ ላይ ደርሰናል። እኛ ስለሱ ስለሆነ ነው ብዬ ለማስረዳት ነበር። አያገባንም፣ መብት ነው። ስለሱ መቃወም ትችላለህ፣ መብት ነው። አይመለከተንም። ገብረስላሴ እኛ ምን አገባን? ስለሳቸው አይመለከተንም። እኛ አሁን ከአንተ ጋራ ዳኒ ገብቶብህ ነው። እሳቸው በጨሌ አጋንንት እየገረፉ ስለሚያስወጡ ቅናት ገብቶብህ ነው። በዕጣን ስለሚያስወጡ ቅናት ገብቶብህ ምን አናድድ አንተ? አይ ሕግ አለን አለች። አበላል ተሰጥቶናል አለ። አሕዛብ ያገኘውን ይብላ እንጂ ደግሞ ምን ይሄን ብላ ይሄን አትብላ መች ተባለ? እሱንም ካገኘ ነው እኮ ነው። እሱንም ካገኘ እኮ ነው። አሕዛብ ዘፍጥረት 1:26 ጀምረህ አንብብ። ሁሉም ብላ ነው ያለው። ከዛ ለእስራኤላውያኖች ይሄን ብሉ ይሄን አትብሉ ተብሏል። በቃ አንተ ያገኘውን ብላ እንጂ ገብሬያውን ስለ ምግብ ሕግ ለእስራኤላውያን ብቻ ነው የተሰጠ የሚለው የት አለ? እስኪ አምጣልኝ። እኛ ኢትዮጵያውያን እኮ አብረን ከሙሴ ጋር ነበርን። አታውቅም? ሲጀመር እስራኤላውያንን እየመራን ከግብፅ ወደ ከነዓን ያገባናቸው እኮ እኛ ነን። አታውቅም እንዴ? አታውቅም? እናንተማ ጣዖት የጥጃ ምስል አሰርታችሁ ለጣዖት ስትሰግዱ አልነበር እንዴ? ረሳኸው? ዘነጋኸው እንዴ? ትዘነጋለህ ወይ? መጽሐፍ ቅዱስን አታነበውም እንዴ? ኦሪት የእናንተ ነዋ ገብርኤል። ከኦሪትም በፊት በሕገ ልቦና እግዚአብሔር እናመልክ የነበርን ሰዎች ብራዘር፣ መጽሐፍ ቅዱስ ከሆነ ስለ መልከ ጼዴቅ ለአብርሃም መስዋዕት እንዴት እንደሚቀርብ ያስተማረው መልከ ጼዴቅ ኢትዮጵያዊ ነበር። ብራዘር ተረጋጋ። በዚህ ልክ እንዳወራ እንድናገር ባታደርገኝ ጥሩ ነው። ግን በጣም ይቅርታ፣ ግን እንዲህ ማውራት አለ። ገብረስላሴ ሕጉ የእኛ ነው የሚል አሳየኝ ነው። እኔ ላሳይ ላውጣና አንተ አሳየኝ። አትቆጣ። እንደዚህ አይነት ድስቱራ አያስፈልግም። ሙሴን ክርስቲያን ለምን የምታስጨንቀው? ገብረስላሴን ሕጉ የተጻፈ የለም ሕጉ በልብ ነው አለ በጣም አለ። ኦኬ እሺ፣ ይቅርታ ሰው ፓስቶ ይቅርታ። እንደዛ አላልኩም። እኔ እንደዛ አላልኩም። የተጻፈ ሕግም ሕገ ወሪትን ተቀበልኛ ኢትዮጵያውያን። እሺ ቆይ ይብሮ ቆይ እሺ ገብሬ በሕግ ልቦና አይደለም ካልክ የተጻፈ አለ ካልክ የተጻፈውን ቦታ ንገረን እናንብበው። ይኸው ፈረሱም ሜዳውም ይኸው እኮ ንገረን። አዎ እኛ ኢትዮጵያውያን በሕገ ልቦና እግዚአብሔር እናመልክ ነበረ። ሕግ ከተሰጠ በኋላም ሕገ ሙሴን እንቀበል ነበረ። ይኸውልህ ከሙሴ ጋር አንድ ያዳምጥ። ሕገ ሙሴን የምትቀበለው ለሙሴ የተሰጠው ሕግ ኢትዮጵያውያን ይጨምራል። ለሙሴ የተሰጠው ሕግ ለኢትዮጵያውያንም ጭምር የተሰጠ ነበረ። የቱ ጋር ሲጀምር አብረው ነበሩ ኢትዮጵያውያን። ስንት ላይ ነው? ምዕራፍ ስንት ላይ ላውጣልህ? ይኸው መጽሐፍ ቅዱስ አውጥቻለሁ። ኦኬ ስለ ዮቶር ልታነብል ትችላለህ? ዮቶር ሙሴን ሲያማክረው ያለበትን ክፍል ልታነብል ትችላለህ? ዮቶር ካፌው ነው ካፌ ነው እሱ እኮ ነው ትልቁ ችግራችን። እና ታዲያ ምን ነው ኢትዮጵያዊ ዮቶር የሙሴ ሚስት ኢትዮጵያዊ እንደሆነች አታውቅም? አሁን እኔ የጠየቅኩህን ብቻ መልስ። ስለ ሕግ አውጥተን ዮቶር ምናምን አትበል። በቃ ሌላውን ለራስህ ያዘው። አሁን ከመጽሐፍ ቅዱስ ለአንብብል የቱ ጋ ነው? ኦኬ እሺ፣ ጠብቀኝ። እሺ ጎግል አድርግሽ። ጎግል አድርግ። እኔ እኮ ሶፊ ጎግል እስከሚያደርጉ ድረስ እሺ፣ ኢትዮጵያውያኖች እንደ ማንኛውም አሕዛብ ናቸው። ሕግ ያልተሰጣቸው እግዚአብሔር የሌላቸው ጣዖት አምላኪ የነበሩ ከእግዚአብሔር መንግስት ርቀው የነበሩ የበረሃ ወይራ ናቸው። እግዚአብሔር ሕጉንም ኪዳኑንም የመቅደሱን ስርዓት ሁሉንም የሰጣቸው ሮሜ 9 አንብቡ ሁላቸው ለእስራኤላውያኖች ነው። ኢቭን 4 ዓመት መጥቶ ያስተማረው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ለአሕዛብ አላስተማረ።
ይጸየፋችሁ ነበር። ራሱ ኢየሱስ ድንጋይ ነበር የሚላችሁ፣ ቡችላ ነበር የሚላችሁ። በክርስቶስ ኢየሱስ የመስቀል ስራ ነው የገባችሁት እናንተ። ሕግ የላችሁም፣ ታቦት የላችሁም። ታቦት የለም ኢትዮጵያ ውስጥ ታቦት የለም። አንድ ታቦት ነው ያለው፣ እሱም በሲና ተራራ የተሰጣ 2 ጽላት የሚቀመጥበት። ቆይ ህዝበ እስራኤል በጣም ጠንካራ ህዝብ ስለሆነ ከእያንዳንዱ ሰው ገብርዬ አንተ ጎግል እያረክ ነው አይደል እንዴ? ለምን እሱ አያወራም? ጎግል እስከምታደርግ ላውራ። ቆይ መጽሐፍ ላይ የሌለ ጎግል አድርግ። እኔ አሁን ላውራ ማለት መለየት ስላለብን ነው። መጽሐፍ ቅዱስ ላይ እዚህ ኦላችሁ እዚህ ትልልቅ ሰዎች ቁጭ ባሉበት ስለ መጽሐፍ ቅዱስ እያወራን ከጎግል ማስረጃ ላምጣ ይላል። እሱ ለምዶና እነ ቄስ ግርባን ጎግል እያደረገ ማውረድ ለምዶ እኮ ነው። ኧረ እንደዛ አይደለም። እኔ ምዕራፍና ቁጥሩን ስላላስኩት ነው። ብራዘር ታው ተረጋጋ። ደግሞ ሁሉን እኛ እንገረህ እንግዲህ ህግ የተሰጠው ዘጸአት ነው አይደል እንዴ? ወይ እኛ ከዘጸአት 19 ጀምሮ እና በቃ እንደዛ ብለህ ንገረኛ። እናንተ ጎበዝ ስለሆናችሁ እውቀት ነው ያዳሱ ሳታቅ ነው እንደ አንተ ህጉን ለኢትዮጵያውያን ተሰጥቷል ብለህ የምታወራው ኖ አይደለም። ህዝብን ስለመምራት ያስተማረው ኢትዮጵያዊ የወቶር ኢትዮጵያዊ አይደለም። አሁን እኛ ይኸውልህ ብራዘር፣ እኛ ስለ ኪዳን ነው እያወራን ያለ ነው። ስለ ብሉይ ኪዳን ስለ ህግ ነው እያወራን ያለ ነው። እሱን ሌላ ጊዜ እናወራለን። ህግ አልተሰጣትም። 10 ትእዛዛት ኢትዮጵያ አልተሰጣትም። 10 ትእዛዛት ኢትዮጵያ አልተሰጣትም። በህግ እንድናለን፣ በስራ እንድናለን የምትሉ ስሙ። ስራ የላችሁም። በምን ስራ ነው የምትድኑት? በምን ስራ ነው የምትጸድቁት? አህዛብ ስራ የለውም። በአንተ አህዛብ ይባረካል ተባለ ለአብርሃም። በክርስቶስ ኢየሱስ በኩል ለአብርሃም የተገባውን ኪዳን ተወርሳላችሁ። በቃ እሱን እኮ ሺህ ጊዜ ነገርከን። ትናንትም ከትናንት በፊት የምታውቀው ነገር የለም። ይኸው ቆይ ከመጽሐፍ ቅዱስ ላይ ነው የማወራክ። ሌላ የምታውቀው ነገር የለም። መጽሐፍ ቅዱስ ላይ ነው የማወራክ። ስለ መዳን ሌላ የምታውቀው ትምህርት የለም። እሺ ክርስቶስና ኢየሱስ ማለት ነው ማለት ነው። ሁለቱም ንገረኝ። ከአዲስ ኪዳን ያደረገብን ነው ገብርዬ ሁለቱም የክርስቶስና የኢየሱስ ልዩነት ንገረኝ። ሾፊ እርሰን የመጣው ገብርዬ ሾፊ ወይ አውደ ጨርሰህ ነው ጎግል አድርገህ አገኘኸው? ቆይ ገብረ ስላሴ በቃ ኦሪት ዘጸአት 19 ስትል እኮ በቃ እዚያ ይኑራ ማለት እኮ። ታዲያ ኢትዮጵያ ያልከው ታዲያ በምን ማስረጃ ነው እኮ? ለምን ነው ሶፊ ሰው የምትወጥረው? ምዕራፍ ቁጥሩን ለጊዜው ዘንግቼዋለሁ እኮ ነው ያለው። አይ አይቻልም። እንደዚህ የሚባል የለም። አውደ የሚባል የለም። እኔ ጋር አውደ ወንጌል ታውቃለህ። እኔ ከእውነት ጋር ነው የምቆመው እንጂ እኔ ገብረስላሴን ለመጫን ሌላውን ለመደገፋት ገብረስላሴን እኔ ብቻ ነው እኔ ጋር አይመጣም። ያውቃል ነፃነቱን የት እንዳለ። አይ ተጫንከው ማለት አይደለም ሶፊዬ። እና ምዕራፍ ቁጥር አይችልም መለስ ነው እኮ ያለው እሱ እንደ ሌላ ነገር ሌሎችም እና ከጎግል ነው እንደ ታዲያ የሚወጣው እግዚአብሔር ቃል ከጎግል ነው። ኦኬ እኔ ጎግል ላድርግ ያልኩኝ የመጽሐፉን ክፍል ነው። ወንድም አለም ተረጋጋ እኮ ገብርዬ። እኔ አሁን ሌላ ሰው አንድ ዝም ብሎ ምእመን ቢሆን እኮ አንተ እኮ አገልጋይ ነህ ገብረስላሴ ብለህ ትልቅ ሰው ነው። በዛ ላይ ደግሞ አገልጋይ ነው ጭራሽ። አዎ በዛ ላይ ደግሞ አሁን እኮ ኦርቶዶክስን ተክቻለሁ ብሎ እኮ ነው የመጣው። ኦርቶዶክስን ተክቻለሁ ብሎ የመጽሐፍ ቅዱስ ጥቅስ ንገሩኝ ባካችሁ ጎግል አድርጌ ልምጣለ። ከዚህ በላይ ንፋቅ ያለ ገብርዬ ገብረስላሴ ክርስቶስ ማለት ምን ማለት ነው? ገብረስላሴ ዳኒ ይሰማል? አይ ቆይ አሁን እንደዚህ አታጧጡፉ። ቤተክርስቲያን ወክሎ አልመጣም። ቆይ አልወከለም። ቆይ እኛም እናውቃለን። እዚህ ጋር ኢብራሂምን ኦርቶዶክስን ወክሎ ነው የመጣው። ግን ሶፊ እያሉ ነው ታች አገልጋይ ነው ስራሉ። ሶፊ እኮ እንደዛ አይደለም ያለው፣ አገልጋይ ነው ያለው። አገልጋይ ነው እንጂ ይወክላል እኮ አላለም። አገልጋይ ነው ያለው። የፍሬም ይወክላል እያለ ነበር። ገብረስላሴ ራሱን ወክሎ ነው የመጣው። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አገልጋይ ነው። በቃ አለቀ። ስለዚህ ነው እንጂ ያወራነው። ገብረስላሴ ቢሳሳት ኦርቶዶክስ አልተሳሳተችም። ልክም ቢሆን ኦርቶዶክስ ልክ አልሆነችም። የግለሰቡ አስተሳሰብ ነው።
በቃ አለቀ። እኔ በእንደሱ እኮ ነው የማወራው። ለዛ እኮ ነው ሁልጊዜ የምትጨቃጨቁን እናንተ ኦርቶዶክሳዊት ቤተክርስቲያን አታውቋትም። በእኛ ቤተክርስቲያን ኤቭሪባዲ አንደር ዘ ክርስቶስ ማናት? ገብረስላሴ ክርስቶስ ማናት? አማርኛ ቋንቋ ራሱ ልታወራ አይገባህም አንተ። በዕብራይስጥ ነው ማለት ምን ማለት ነው? አገልጋይ ከሆነ ብራዘር አንተ እኮ ይሁዲ ነህ። በቃ በይሁዲ ቋንቋ አውራ እንጂ በአማርኛ ራሱ ማውራት የለብህም። እዚህ ጋር ገብረስላሴ ልቃወም ነው። ምክንያቱም ቋንቋ መግቢያባ ነው እንጂ የአይሁድ የግሪክ ምናምን የሚባል የለም። ይኸው እየተግባባን ነው። ከተግባባ ሰው አላነበብክም እንደ ገብረስላሴ ለተበተኑት የሚለውን አላነበብክም? ሁሉ ሰው ከቤተክርስቲያን በታች ነው። አንተ ዕብራዊው ግን እንዲህ ይሄኛውን የመጽሐፍ ቅዱስ ክፍል አንብብልኝ። ኦሪት ዘኍልቍ ምዕራፍ 12 ላይ ያለው አንብብልኝ። አልሰማኝም። ክርስቶስ ማለት ምን ማለት ነው? ንገረኝ። ይችን መልስልኝ። በክርስቶስ እና በኢየሱስ መካከል ያለው ልዩነትና አንድነት ምንድን ነው? ይችን መልስልኝ። የመጀመሪያ ጥያቄ መምህር ከወንድማ ጠይቃለሁ። ድርቀት ነው በእውነቱ በጣም አድካሚ ነው። አንተ ሰው ግን ሶፊ ይሰማል ጥያቄ? አዎ በጣም ቀላል ነው። ክርስቶስ በሚለውና ኢየሱስ በሚለው ስም መካከል ያለውን ልዩነት አንድ እሱ ነው። ሁለተኛ ከኢየሱስ መቼ ክርስቶስ ተባለ? ኢየሱስ ማለት ቅብ ማለት ነው። በነገር የተለያየ አንዱን ይመልስልህ አንዱን ይመልስልህ። ሪከርድ አድርጎ ሪከርድ ባላይ ነው የታወቀ የተሰጣ ነው እንጂ ማለት ነው። ቅባት ማለት ነው። ኢየሱስ ማለት እድል ይሰጠኝ። እንግዲህ የኦርቶዶክስ መምህር የሆነው ልጅ ገብረስላሴ እድል ስጠኝ ሶፊ። ሰዎቹ አታጫርቱ። ተናግሯል፣ ላሰማችሁት። በቃ አዲስ ነገር አይፈጠርም። አታጫርቱ። አውደ ቆይ አንተም በመጨረሻ ነው የገባው። እድል ሳይሰጥ አንተ ስለምን ነው የምትናገረው? ሌላውን እድል ስጠኝ ሶፊ። አይደለም እድልማ ውሰድ። እኔ ጋር ክፍት ነው። የምን እድል ነው? ዝም ብለህ ማውራት ነው። ድምፁ ቾክ ያለ አሸንፎ ማውራት ነው። እኔ ጋር ምንም እድል መጣ። ኢየሱስ ማለት ቅባት ነው። የሰማችሁ ከሆነ መቼ ነው ኢየሱስ ክርስቶስ የተባለው? ገብረስላሴ ቆይ ክርስቲያን አውደ በአንድ ርዕስ ላይ ወይ ከኬኩ ጋር ወይ ከረቆሻሻ አውጡ ጋር ወይ ከኢብራሂም ጋር ወይ ከክርስቲያን ገብረስላሴ ወይ ከማራናታ ጋር ወይ ከገላና ጋር ደስ ያለን ርዕስ ወስደህ ትነጋገራለህ። አሁን ክርስቲያንና ገብረስላሴ ነው እያወሩ ያሉት። ለምን ጣጣ ትገባለህ? ሚውት አድርግና ስማ። ቁጭ ብለህ በተራት ያወሩ። ካልሆነ ደግሞ ገብርዬ ለከሌ ሰጥቻለሁ እኔ ወጣሁበት ሲል ደግሞ አንተ ትቀጥላለህ ወይ እኔ እቀጥላለሁ? ገብረስላሴ ኢየሱስ ማን ነው ብዬ ስጠይቀው ኢየሱስ ማለት ቅባት ነው ብሎኛል። ሌላው ጥያቄ ደግሞ ኢየሱስ መቼ ክርስቶስ አይደለም ቅባት ነው አላለም። የተቀባ ቅብ ነው ያለው። ቅብ ማለት ነው። ኢየሱስ ማለት ቅብ ማለት ነው እኮ ኢየሱስ ማለት ቅብ ማለት ነው ያለው። ኢየሱስ ማለት ቅብ ነው ነው ያለው። እንግዲህ ምን አይነት ቅብ እንደሆነ እሱን እንጠይቃለን። ኢየሱስ መቼ ነው ክርስቶስ የተባለው? ገብረስላሴ አረ ዝም ብለህ እንደ ፈንጣጣት ዝለል። በእናትህ ስርዓት አድርግ። መጀመሪያ እዚህ ላይ መምህር እኮ ነው። እግዚአብሔር ቃል ነው፣ ከመጽሐፍ ቅዱስ ነው የጠየቀው። አረ ተረጋጋ በእናትህ። ቀላል ኮመን ነው ባይዘው አንድ ክርስቲያን መጀመሪያ ይሄንን ያንተን ንገረና መማር አለብን። ኢየሱስ ማለት መሲህ ማለት ነው፣ ቅብ ማለት ነው፣ የተቀባ ማለት ነው። ኢየሱስ ማለት የተቀባ የሚለውን ከመጽሐፍ ቅዱስ ክፍል ላይ ያሳየኝ። ቅብ የሚለውን ከመጽሐፍ ቅዱስ። ኧረ ብራዘር ይኸውልህ እኔ እኮ ኦርቶዶክስ ነኝ። መጽሐፍ ቅዱስ ብቻ አይደለም እኮ እንዴ። ምን የለውም። እንደዚህ ድል እንስተው ከመጽሐፍ ቅዱስ ውጭ ይኸውልህ፣ ቆይ እሱ እውነቱን ነው፣ ትክክለኛ መልስ ነው። መጽሐፍ ቅዱስ ብቻ ብሎ የሚያምር ሰው አይደለም። ስለዚህ መብቱ ነው፣ ሌላ ሪፈረንስ መጠቀም ይችላል። እስቲ ከሌላ ቦታ ኢየሱስ ማለት የተቀባ ነው የሚል አምጣ። እንደዛ ነው የሚባለው። ይኸውልህ እንደዛ ነው የሚባለው። ተመልከቱ እንግዲህ ከመጽሐፍ ቅዱስ ውጭ የሚያስተምር መምህር ነው እንግዲህ መምህር ነኝ ብሎ ጉድ ተመልከቱ። እረፍ አንተ ሰው እረፍ በቃ። አንተ ማነህ? ክርስቲያን የሚል ሰው ጎጃም ላይ አሁን አንድ ቤተክርስቲያን እመራለሁ የሚል ሰው ነው። ጎጃም ላይ አንድ ቤተክርስቲያን እመራለሁ። ኧረ እባካችሁ ስለ እግዚአብሔር አላለም እንደሱ። ኧረ እባካችሁ እንደዚህ አይነት ይሄ ስም ለማጥፋት ምናምን የምትሄዱበትን ርቀት እረፉ። እኔ እንደናንተ ቀጣፊ አጭበርባሪ ሌባ ምናምን አይደለሁም። ዌል ኖውን የታወቅኩ ሰው ነኝ እኔ።
ቀጥል አንተ ገብርዬ። ያለው እኮ አንድ ሰው ጫፍህን አይነካም እንዴ? እንደዚህ እንዳታወራሽ። መጀመሪያ ገብረ ስላሴ ማን ነው ብለህ ጠይቅ። አረ ገብርዬ ስለአንተ ምን ያደርጋል? በመጽሐፍ ቅዱስ ብቻ ላምን ስላልክ ሌላ መጽሐፍ ላይ ልታመጣ ሄዳል። እንጠብቅሃለን። አምጣው ከሌላ ላይ ካልከው ቦታ ላይ ከሌላ ቦታ እድል ሰጠን እኮ ገብርዬ፣ አከበርን እኮ። ምን ነው አባቴ ሶፊ በዚህ አጋጣሚ ማንም ሰው ቻሌንጅ በመጽሐፍ ቅዱስ ዙሪያ በስነ ስርዓት አወራለሁ የሚል ካለ ከኔ ጋር ማውራት ይችላል። እንግዲህ መቀጠል ነው። ቆይ ይሄን እንጨርስ መጀመሪያ። ገብርዬ እኮ በቃኝ አላለም። አገኘ ገብርዬ? ኦኬ። ኢየሱስን ቀባው የሚል ሐዋርያ ሥራ ምዕራፍ 10 ቁጥር ስንት ላይ ነበር የነበረ? ኧረ እኛን አትጠይቀን። ሲጀመር ሁለተኛ ከመጽሐፍ ቅዱስ ይጨረስ። አቦ ዝም በሉ ሌሎቻችሁ። በቃ አውራ። እኔ እያናገርኩት ነው እንዴ? በቃ ምንድን ነው ያልከው ገብርዬ? ከመጽሐፍ ቅዱስ ውጪ ነው። እኔ መጽሐፍ ቅዱስ ብቻ ብዬ አላምንም አልክ። እሺ አልክ። ከዛ በቃ ከመጽሐፍ ቅዱስ ውጭ አምጣ ስንል ዕብራውያን ስንት ነው ትለናለህ? እኔ ዕብራውያንን አልጠቀስኩም እንዴ? እዚህ አልደረስኩም። ዕብራውያን ስራ ላይ ነው አላልኩም? ሐዋርያ ስራ ነው አለ። እሺ ሐዋርያ ስራ አላልኩም? እሺ ሐዋርያ ስራ ስንት ነው አላልኩም? 24 ነው የምጠቅሰው። ሐዋርያ ስራ ስንት ነው አላልኩም? ጠይቀሃል። ሐዋርያ ሥራ ምዕራፍ 10 ከቁጥር እስኪ 19 ጀምራለሁ። አላነብም ከመጽሐፍ ቅዱስ ራሱ ኢየሱስ ማለት ቆይ አንዴ ኢየሱስ ክርስቶስ ማለት የተቀባ ነው ብለህ ብታመጣ ራሱ አንቀበልም። ለምን? እኔ መጽሐፍ ቅዱስ የምቀበል መጽሐፍ ቅዱስ ብቻ ብዬ ማምን አይደለሁም። አሁንም ማመጣላችሁ ከመጽሐፍ ቅዱስ ውጪ ነው ብለሃል። ከዛ ከውጪ ነው የምንፈልገው። ከውጪ ጥሩ። ኢየሱስ ማለት መሲህ ማለት ነው አይደል? ይሄን ታምናለህ? አሁን ሌላ ከሌላ ቦታ ላመጣ ነው። ቆይ እስቲ ገብርዬ የተጠየቀውን ክርስቲያን ዳንኤል ቆይ ዳንኤል የጠየቀው ጥያቄ ኢየሱስ ማለት ምን ማለት ነው ወይስ ክርስቶስ ማለት ነው? የተነጋገርነው ጥያቄው አንድ ነው። የተጠየቀው ጥያቄ ኢየሱስ ማለት ምን ማለት ነው የሚል የስሙን ትርጓሜ ተጠየቀ። ገብርዬ ቅባት ነው አለ። ቅብ ነው አለ። ምን ማለት ነው ቅብ ስንለው ቅባት ማለት ነው ብሏል። ከዛ እሺ ኢየሱስ ማለት ቅባት ነው ወይም ቅብ ነው የሚለውን ከመጽሐፍ ቅዱስ አምጣ ስንለው እኔ እኮ መጽሐፍ ቅዱስ ብቻ አይደለም የምቀበለው። ቆይ አንዴ ልጨርስ ገብርዬ። እኔ እኮ መጽሐፍ ቅዱስ ብቻ አልቀበልም ከውጭ ማመጣለው ሲል እሺ ከውጭ ያምጣል ነው። ስለዚህ አሁን የሚያደርገው ነገር ምንድን ነው? ዕብራውያንንም ዘፍጥረትንም መጥቀስ አይችልም። አሁን ለምን? እኔ የማመጣው ከመጽሐፍ ቅዱስ ውጭ ነው ስላለ ከዛ ከውጭ እንዲያመጣ ነው ማስረጃ። ስለዚህ ከውጭ ያምጣና አይ ተሳስቻለሁ ይቅርታ አድርጉልኝ ከውጭ ያልኩትም ስህተት ነበረ ወደ መጽሐፍ ቅዱሱ ልመለስና መጽሐፍ ቅዱስ ላይ አግኝቻለሁ ሲል ይቅርታ ጠይቆ ደግሞ ወደ መጽሐፍ ቅዱስ ይመለሳል። አለቀ። አካሄዱ ነው። መልካም። ሌሎች በነገራችን ላይ እኛ ኦርቶዶክሳውያን የምንቀበላቸው ሌሎች መጽሐፍት ከመጽሐፍ ቅዱስ የማይጋጩ መሰረታቸው ከመጽሐፍ ቅዱስ የሆነ ነው። እኔም እንደ አባቶቼ ከመጽሐፍ ቅዱስ እነሳና ሌሎችን የአባቶችን ትርጓሜ ደግሞ አመጣልሃለሁ። አልፈቅድልህም ገብርዬ። የማልፈቅድልህ ምክንያት የማመጣው ማስረጃ እኔ ኦርቶዶክሳዊ ነኝ መጽሐፍ ቅዱስ ብቻ ብዬ ማመን አይደለሁም ከመጽሐፍ ቅዱስ ውጪ ነው የማመጣላችሁ ማስረጃ ብለህ ፈቅደናል። ስለፈቀድንልህ ካላገኘ ሌሎች መጽሐፍ ከመጽሐፍ ቅዱስ የሚቀዱ ናቸው። አይሆንም እኮ ሂድና አምጣ። ከዛ መጀመሪያ አምጣ፣ አለበለዚያ ይቅርታ ጠይቅና ያኛው ያልኩት ተሳስቼ ነው ያለ መስሎኝ ነበረ ወደዚህኛው መልሱኝ በልና ትመለስና ከመጽሐፍ ቅዱስ ታወራለህ። አለበለዚያ አይቻልም። ኦኬ። ምናልባት በአነጋገር ስተቴ እዚሁ ላይ መታረም ስላለብኝ ከመጽሐፍ ቅዱስ ከተወሰዱ ሌሎች አዋልድ መጽሐፍት ነው የምናገረው። በዚህ ልክ ነው መናገር የነበረብኝ እኮ። ይቅርታ በላ። ይቅርታሽ ለንግግሬ በጣም። አሁን ደግሞ ከየት ነው ማምጣት የፈለግከው? አሁንም ድጋሚ ሊጠይቅ ኢየሱስ ማለት የስሙ ትርጓሜ ምንድን ነው? መድኃኒት፣ የተቀባ፣ መሲህ ብዙ ነው። አባቶቻችን ይህንን አስተምረውናል። ገብርዬ ቆይ አንዴ ገብርዬ፣ እንደ ለቅሶ ቤት ንፍሮ ዝም ብለህ አትዝገን። ያገኘኸውን አንዱን ተናገር። በቃ ቅድም ቅብ ነው አልክ። ኧረ እንደዛ የሚባል ነገር የለም። ለእያንዳንዱ እኮ ጥቅስ ላመጣልህ እኮ ነው። አሁን ቆይ አዳምጥ። ቅድም ምን አልክ?
ቅብ ነው አላልክም? ቅብ ማለት የተቀባ ማለት ነው። ቀባይ ሆመና በቃ ቆይ በቃ አሁን እንደዚህ ታደርግልናለህ። አሁን ደግሞ ከመጽሐፍ ቅዱስ ተመልሰሃል። ኢየሱስ ማለት የተቀባ ማለት ነው የሚለውን ደግሞ አሁን ከመጽሐፍ ቅዱስ አምጣ፣ ፈቅጄልሃለሁ። ኦኬ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ ኃይል ቀባው ይላል። እና ታዲያ አንዴ ማንም ሚዩት እንዳይከፍት ማንም። ቆይ ዳኒ ቆይ እሺ፣ ምን ይላል? እዚህ ታች ላይ ያሉ ገብረ ስላሴ ቅባት ነው የሚሉትን ግን ታዋቸው እነሱን እንኳን ቅባት ነው ቫዝሊን ነው ይበሉ። ምን ቸገር አንተ? ዝም ብለህ ኑሮ ነው። አሁን ጥያቄው ላይ አተኩር። ገብርዬ አቧራ ከምትሆን ቅባት ብትሆን እኮ ምንም እኔን ቅባት ነው ባሉኝ ይቀቡኛል። የእነሱ ክህደት ደግሞ በጣም የቅባት እምነት ደግሞ በጣም ከፍተኛ ምንፍቅናተው። አሁን ያልተጠየቀውን ተወው በቃ። አሁን ቀጥታ ሐዋርያ ሥራን ጠቅሰሃል። እሱ ማለት የስሙ ትርጓሜ ነው። ስም ምንድነው? ስም ምንድነው? በግብር ይሰጣል ይባላል። ስመ ግብር ይባላል። የግብር ስም ይባላል። ለዛ እኮ ነው ትንሽ ስለሚጎላችሁ እኮ ነው። ቆይ ገብርዬ ብዙ አትሳሳት። ቆይ ገብርዬ ብዙ አትሳሳት። ስማኝ እኔ የሚጎላት ከጎግል እያወጣ ነው እንደኛ የሚጎል መልስ አልፈልግም። ምን ያው ሲጀመር ገብሬና የፈቀድኩላቸው ገብሬና ክርስቲያን እንዲያወሩ፣ ሌሎቻችሁ መልስ መስጠታችሁን መጠየቃችሁን በቃ አሁን ክርስቲያንና ገብረ ስላሴ ነው የሚያወሩት። ቀጥል። ክርስቲያን ክፈት ቢዩትን። ገብሬ ክፍት ነው። አውሩ። ማን ነው ተብሎ ነው የተጠየቀው? ቅብ ነው ኢየሱስ ማለት ቅብ ነው ያለው። ይህንን መናገር አልቻለም። ቆይ ገብረ ስላሴ ቆይ። በጣም ብዙ ክርስቲያን ተስማምቷል። የሐዋርያት ሥራ ምዕራፍን ጠቅሶ ኢየሱስ ክርስቶስን ቀባው የሚለውን ይኸው ነው ብሏል። ይስማማሃል? መልሱ ቀባው። እኔ ስሙን ነው የጠየቅኩት። እኔ ቀባውን አማኑኤልም ይባላል። ይሄ ስምን አይወክልም። ቀባው አሁን ይኸውልህ አንድ ነገር እንለየው። ስላሴ ኃይሌ የሆነ ነገር የኢየሱስ ክርስቶስ ሌላ መጠሪያ ወይም ሌላ ስሙ አላልንም። ኢየሱስ የሚለውን ልክ አማኑኤል እንደሚለው አማኑኤል ማለት ምን ማለት ነው ብዬ ብጠይቅ እንደምትመልሰው ኢየሱስ ማለት ምን ማለት ነው ነው ጥያቄው የተጠየቀው። አትቀላቅለው። ኦኬ እሺ። አይ ብዙ አይነት ትርጉም ስላለ እኮ ነው የማርያዊ ፍች ምናምን የሚባል ስላለ ኦኬ። የሚያድን መድኃኒት ማለት ነው አይደለም ገብርዬ? አንዱ ራሱ አልሆነም። እንደገና ሌላ ጨምር። መድኃኒት ማለት ነው። መድኃኒት ቀየር። ከዛ ከሆነ መድኃኒት ማለት ነው። ሀሳብ ቀይረህ ነው ቀየር ነው። ይሄ ነገርኩህ ሁሉ ኢየሱስ ማለት መድኃኒት፣ ቅብ፣ የተቀባ፣ የተሾመ ያው እንግዲህ ይሄ ትርጉም ይፈልጋል። ትርጉም ስለሚፈልግ እኮ ነው እያንዳንዱ ያንዳንዱ ትርጉም ይፈልጋል። በቃ አንተ መልሰሃል መልስህን። አሁን ደግሞ ክርስቲያን ደግሞ ሂስጥ እሱ በመለሰው መልስ ላይ ይሄ መልስ ልክ ነው ልክ አይደለም የሚለውን ደግሞ ከአንተ እንስማ። ክርስቲያን ጠያቂው አንተ ስለሆንክ ሶፊ አንዱ ጥያቄ መጀመሪያ ከሰማችሁኝ በክርስቶስ እና በኢየሱስ መካከል ያለው ልዩነት ምንድን ነው? ክርስቶስስ ማለት ምን ማለት ነው? ይሄንንም ነው የጠየቅኩት። እና ክርስቶስ ማለት ምን ማለት ነው ገብሬ? ኦኬ ለፈተና ነው የቀረብከው ልዩነቱንና አንተም ትጠይቃለህ፣ እሱም ይጠይቃል። ምን ችግር አለው? ገብረ ስላሴ መጀመሪያ የኛውን እንገረኛ ኢየሱስ ማለት ነው። አሁን አይነግርህም። መጀመሪያ ክርስቶስ ምን ማለት ነው ብለዋል። መልስና ሁለቱን መጀመሪያ የጠየቁት ጥያቄ ስለሆነ ነው። ካላወቀውም አላቅም ማለትም ይቻላል። እንደዚህ አይነት ለተንኮል የሚጠየቁ ጥያቄዎችን መመለስ ስላልፈለኩ ነው እንጂ ለተንኮል እሺ፣ ኮመን የሆነ በጣም ላቅልልልክ በጣም እሺ፣ ሶፊ ቆይ አይ በቃ አንድ በጣም ላቅልልልክ። አህዛብ መቼ ነው እግዚአብሔር ልጅ የሆነው? በጣም ላቅልልልክ። ምንድን ነው የምታወራው? በቃ አንተ ከዚህ ከአህዛብ ብሂል በቃ ትወጣ ማለት ነው። ሌላ ብሂል የለም። ምን ነው አህዛብ እኮ እናንተ ናችሁ፣ እናንተ ይሁዲዎች ናችሁ። ነው ቆይ ገብረ ስላሴ 500 ሰው ስላለ ዳኒ ጠይቀው እስቲ። ቆይ ገብረ ስላሴ ዳኒ አንድ ጥያቄ ጠይቀው። በእናትህ ገብረ ስላሴ ስለ ስላሴ ጠይቀው። አሁን ይኸውላችሁ
አልፈልግም። እኔ አሁን ቀጥታ ገብረ ስላሴ ክርስቶስ ማለት ምን ማለት ነው የሚለውን ጥያቄ መልስ፣ ከዛ ወደሚቀጥለው እንዳለን ቀጥል። ገብርዬ ጎግል ወይም እንትን በል። የበለጠ ሌላ ንግግር መናገር አልፈልግም። በመጀመሪያ ደረጃ ኢየሱስ መድኃኒት የሚለውን ማመንና አሁን እሱን ጨረስን እኮ ገብርዬ። ክርስቶስ ምን ማለት ነው? ክርስቶስ ምን ማለት ነው? ለምን ከሆነ ደቂቃ አስጠይና አላስተምራችሁ። እሺ እኮ ነገር ምንድን ነው? ሂድ እስከ ማታ 11 ሰዓት ድረስ ቀጥል። ኦኬ። የናዝሬቱ ኢየሱስ ክርስቶስ ከሶስቱ አካል አንዱ ቃል ወይም ደግሞ ወልድ። በቃ አንተ ደግሞ ገብሬ እና ስለምንድን ነው ታወራ የፈለከው? ስለ ክርስቶስ አይደል ታወራ የፈለከው? ተው ገብርዬ፣ የሰለጠነ ሰው ነበርክ። ዛሬ ደግሞ ምን ነካ? ዛሬ ተቀይረብኛል። እኔ ከማከብራቸው ሰዎች አንዱ አንተ ነህ። በስነ ስርዓት ነው የምትመልሰው። ክርስቶስ ምን ማለት ነው ሲልህ ከስላሴ ሶስቱ አንዱ ክፍል ነው ትላለህ እንዴ? ክርስቶስ ኢየሱስ አንድ አይነት ስማ፣ ምንድን ነው የተለያየ ስም፣ ነገር ግን ለአንድ አካል ከሁለት አካል አንድ አካል ለሆነው ከሁለት ባህሪ አንድ ባህሪ ለሆነው ለእመቤታችን ልጅ ለእግዚአብሔር አብ ልጅ የተሰጠ ለስግው ቃል የተሰጠ ስም ነው። ምንድን ነው ገብርዬ ማይጠየቀ ማይነሳን ጥያቄ ጠየቀ። ኢየሱስ ማን ነው ሲልህ ልመልስልህ ስል ከለከለኝ። ሶፊ እንዳትስት ብዬ ቀጠለና ክርስቶስ ማለት ምንድን ነው ሲልህ አንተ ሌላ ውስጥ ትገባለህ። ማይጠየቀ መልስ በቃ ቁጭቁጭን አትመልስም እንዴ? ኢየሱስ ማን ነው ሲልህ እኮ መልሰኸዋል። ቆይ ስማኝ፣ ተደናበርክ እንጂ መልሰኸዋል እኮ። አዳኝ ነው በቃ ህዝቡን ከኃጢአታቸው ያድናቸዋል ሲል ኢየሱስ ትለዋለህ የሚል ከመልአኩ የተነገረው ነው ለዮሴፍ። ቅባት ነው ብሎ ደገመው እኮ ዳድ ደገመው ቅባት ነው ብሎ። አሁን እናንተ ለምን እድል አሰጡትም? ገብርዬ ያውራ። ምን አለበት ገብሬ እንዲያወራ እድል ብትሰጡት? ኧረ ተው ተው። ክርስቶስ የሚነግረን ነው እንስማው። ክርስቶስ ማን ነው? ገብረ ስላሴ መልስልኝ። ክርስቶስ ማን ነው? ኢየሱስ መቼ ክርስቶስ ተባለ? ይችን ሁለት ጥያቄ መልስልኝ። መሲህ ማለት አንድ አይደል? ትርጉሙ ምንድን ነው? ምን ለማምጣት ፈልገህ ነው? በተለያየ ቋንቋ ስለተነገረ ነው? በምን ተነገረሽ? በምን ቋንቋ ገብረ? አንተ ዕብራዊ አይደለ እንዴ? ምን ታውቀዋለህ? በዕብራይስጥ ተነግሯል። አሁን እሱን አልጠየቅም። ክርስቶስ ማለት ምን ማለት ነው ነው አጭር መልስ እኮ ነው። ወይ አላውቀውም መልስ ነው ይሄ። ሶስተኛ ኦኬ። አንተ ቋንቋው አንተ ስለሆነ ዕብራዊ የዕብራይስጥ ቋንቋ ስለሆነ ነገርኛ አምላክ አረብ ኃይለ ስላሴ ይዣለሁ። አንተ ገብረ ስላሴ ይሁዲ ስለሆንክ በይሁዲ ቋንቋ ንገረኝ ወዳጄ። እኔን አላውቀውም። ስላሴ ማለት ምን ማለት ነው? ተው በቃ አላውቀውም ብሏል። መብቱ እኮ ነው። በቃ አታስጨንቅ እንዴ። አላለም አለ ይሆን አላውቀውም በቃ አለ እኮ። ክርስቶስን አታውቅም? ገብረ ስላሴ አያውቅም። በቃ ተው እንዴ። ክርስቶስን አማውቀዋለሁ። አብ ወልድ መንፈስ ቅዱስ የድንግል ማርያም ነው። ላቅልልልክ፣ የእናንተ ትምህርት ነው። አብ ወልድ መንፈስ ቅዱስን እስኪ ንገረኝ፣ ምን ማለት ነው ስላሴ ማለት? አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ። አብ ማለት አባት፣ ወልድ ማለት ልጅ፣ መንፈስ ቅዱስ ማለት ከአብ የወጣ የተገኘ ማለት ነው። ሰራጺ ማለት ነው። መንፈስ ቅዱስ ስንት ፐርሰንት ነው? በመለኮት ስንት ፐርሰንት ነው? መንፈስ ቅዱስ በመለኮት ስንት ፐርሰንት ነው ድርሻው? በፐርሰንት አስቀምጥልኝ። ኧረ በህግ አምላክ ተው አንተ ተው። ኧረ የማይሆን ጥያቄ አትጠይቅ ዳኒ ልክ አይደለም። አንድ ጥያቄ ይሁዲዎች ጋር ማውራት ትልቁ ችግሩ ይሁዲዎች እንደዚህ ነው የሚያወሩት። ይኸውልህ መጨረሻ ላይ ከህፃን ልጅ ጋር እንደመጫወት እኮ ጥያቄን መልስ። ምንድን ነው ገብሬ? በስርዓት አውሩ። ምንድን ነው? ኧረ የሚያወራው ኬኩን ጠያፍ ቃል ነው የሚያወራው። ምንድን ነው አንተ ከእሱ አቅም በላይ ሆነ ነው እንዴ? ተው እንጂ የማይመለከተው ኬኩን እስኪ አግዘው። ክርስቶስ ማለት ምን ማለት ነው? ሶፊ ምንድን ነው ችግር አለ እንዴ? ዳኒ ቆይ ስትጠይቅ መጽሐፍ ቅዱሳዊ የሆነ ጥያቄ ብቻ ጠይቅ። አሁን በፐርሰንት ምናምን እንደዚህ የሚባል ክርስትና መጽሐፍ ቅዱሳዊ ለካ አይደለማ። በፐርሰንት አይባልም በፐርሰንት መጽሐፍ ቅዱሳዊ ማይባል አትበል። መጽሐፍ ቅዱሳዊ ለካ አይደለም። መንፈስ ቅዱስ በስንት ፐርሰንት ነው የሚከፈለው? እስቲ ንገረኛ። መጽሐፍ ቅዱሳዊ አይደለም። ዝም በል ቆይ አንተ። እነሱ ይናገሩ ኃይሉ በቃ እነሱ ይናገሩ። አውቆ ነው እየጠየቀ ያለው ዳኒ። እኔ እኮ ስለማውቀው ነው። ታውቀዋለህ ዳኒን? ኢብራሂም እስኪ ሞክረው።
መብቱ ነው። በቃ ይጠይቅ ይመልስለት። እንዴ አንተ ምን አስጨነቀ? ይመልስ በቃ አንተ ሲል እዚህ ጋር ቁጭ አልልማ እኔ መንፈስ በፐርሰንት የሚከፈል አምላክ የለኝም እኔ። ኧረ እንደው ተውማ አብ ወልድ መንፈስ ቅዱስ በአካል ሶስት ይሁኑ እንጂ በመለኮት አንድ ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት ይሁኑ እንጂ በመለኮት አንድ ናቸው። በአገዛዝ በስልጣን በህልውና ማለት በዚህ ዓለም በመኖር አንድ ናቸው። በአካል ግን ሶስት ናቸው። በግብር ማለት በስራ ሶስት ናቸው። በኩነት የሚባል አታውቀውም። በመሆን ደግሞ መሆን ማለት ነው በአማርኛ በመሆን ሶስት ናቸው። ገብተዋል። ስለዚህ በመሆን በአካል በግብር ሶስት እንበል እንጂ በመለኮት በአገዛዝ በስልጣን ይህንን ዓለም በማሳለፍም አንድ ናቸው። ስለዚህ በስልጣን ስንት ፐርሰንት አለው ብለህ መጠየቅህ ነውር ነው ወዳጄ። እንደዚያ ነው። እሺ በስልጣን አንድ ናቸው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ስንል የአንድነትና የሶስትነት መጠሪያ ስሙ ነው። ክርስቲያን ዳኒ እየሰማህ ከሆነ ነው ግራ ብትብለዋል። ዳኒ ሶፊዬ ዳኒ የለም። ምንድነው እሱ ግራ ይገባል። ሶፊን አስከፋችሁ። እየሰማችሁ እኮ ነው። ለምን ግራ ገባክ? በጣም ግራ ግብት ብለዋል ዛሬ። ኧረ እኔ ግራ ገብቶኝ አያውቅም። ለዘላለም ግራ ገብቶት አያውቅም፣ ግን አስከፍቶታል። ያስከፋው ለምንድን ነው? በፐርሰንት ሲል እኔ እንደነገጥኩ ሶፊም ደነገጠ። ማን ያስከፋው? ለምን ዳኒ ያስከፋኝ? ገብርዬ እጠይቃለሁ ብሎ አንድ ጥያቄ አንተ ዝም በል እስቲ ዝም። ምንም አላስከፋንም። በቃ ጥያቄ ነው የጠየቀው፣ የመለሰውን ይመልስለት። አንተ ምንድነው እንደዚህ እንትን ማለት? ዳኒን በደንብ ነው የማውቀው። አስገባውና ይንገር ስለኔ ከፈለገ ይብሮዬ ወዳጄ ይነጋገሩ። ዝም አትልም እንዴ? በፈጣሪ ላይ እንደዚህ አይነት ቀልድ ጥሩ አይደለም። እሺ በፈጣሪ እንደዚህ አይቀለድም። ነውር ነው። እንደዚህ አይነት የነውር ቃል አይነገርም። ምንድነው? ፐርሰንት ስድብ ነው። ፐርሰንት ማለት ስድብ ማለት ነው። ኧረ በቃ ትቀልዳለህ። ሙስሊም ነህ እንዴ አንተ? ሙስሊም ነው። እንደዛ አይተነተንም። ይብሮዬ ስላሴ በምሳሌ አይነገርም። እንደዚህ አሁን እንዳለው ዳኒ አይጠየቅም። ልክ አይደለም። ልክ የሆነው ልክ ነው የምል ነኝ። ልክ ያለው ልክ አይደለም። አውቆ ነው ዳኒ ያን ጥያቄ ጠየቀው እንጂ አንተ እንደምትለው አይደለም። ይብሮ ወንድምነት ስለ ቅባት እምነት ግን ትንሽ ልንገራችሁ። እዚህ ጎጃም ላይ ስላለ ቅባት እምነት አይ ገብርዬ አትልም መናገር አትችልም። ምክንያቱም ኦርቶዶክስን ሊሳደብ ነው እንግዲህ። አይቻልም። ኦርቶዶክስን ለመሳደብ እዚህ ጋር አይቻልም። አንድ ቀበሌ ላይ ነው ያሉት። አዳምጣ አንተ የቅባት እምነት ተከታዮች አንድ ቀበሌ ላይ ነው ያሉት። እነሱ ገብርዬ እኔ ማንፈልግበት ምክንያት ገብሬ ቅድም ቆይ አንዴ ቀደም ይኸውልህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማንሳት አይቻልም፣ ፕሮቴስታንትን ማንሳት አይቻልም። እነዚህ ቅባት የምትላቸውንም አላቃቸውም። መልስ መስጠት በማይችሉበት ሁኔታ እዚህ ቁጭ ብሎ ማንም ሰው መናገር አይችልም። ኢቭን ስህተት ይሁኑ ልክ ይሁኑ አያገባኝም። ሌቦች ስለሆኑ ነው እኮ ሶፊ፣ በጣም ሌባ ናቸው። ሌብነታቸውን አላውቅም። በቃ እዛው ንገራቸው ለእነሱ። እዚህ ውስጥ እኛ ቅባት አይደለንም። ለእኛ አይጠቅመንም ብንነግር እኛ ምን እናድርጋቸው? አናቃቸውም። በቃ ስለዚህ የባሰ ፕሮሞሽን እየሰራላቸው ነው። እኛ የምናውቀው ነገር የለም። አረመሱ ጠፍተዋል። ስማ በቃ አንተ ምን ያደርግልታል? እሱ ቅባት ኮኮስ ምናምን ቤርሻ እኮ ምን ትለው አልፈልግም። ቤርሻ እኮ እና ኮኮስን ተቀባት ዛይ ተቀባለ ቅባት ምናምን ተዋለ እንዴ? እዛ ተቀባው እንትን ቫዝሊን ምናምን ሶፉና ሰረ እኮ ኬኩኛም እኮ ይሄን ነው የምንለው። ኬኪ እረፍ እኮ ምንለው ይሄን ነው ኬኩ። ቅባት ምናምን አይደብሮም። ቅባተኛ ምን አገባን? ቅባተኛ ምን አገባኝ? ኮኮስን ተቀባት ዛይ ከፈለክ ለአባ ዮሐንስ ቀባቸው ከፈለክ ኬኩ ፀጉር ለሌለው ሰው አይሆንም። በእርግጥ ፀጉር ላለው ሰው ነው የሚሆነው ቅባት። ልክ ነው፣ እውነት ነው። ተው ሶፎንያስንማ እንዳታቀባቸው
ገብረ ስላሴ ግን ምን አድርግ ነው የሚለኝ? እኔ ከኩ ወይ ሰውዬ ገብረ ስላሴ ሰማም ቅባት ምናምን ይላል እንዴ? እኔ ምን ላይ ነው ምን ቅባት ነው? እኔ ገብረ ስላሴ እንጠይቀው ቅባት ብየዋለሁ፣ አባርረዋለሁ፣ አሰርዶ ወይ ደግሞ ቢካለ ገብሬ እኮ የተለየ ሀሳብ ስላለው ነው ይመቸኛል። ሶፊ ልጠይቀው ገብሬን። እሺ ጠይቀው። ወንድሜ ገብሬ እንዴት ነህ? እግዚአብሔር ይመስገን። የት ነው ያሉት የሚኖሩት? የት ነው እርሶ? እዚህ ነኝ። የት? ተዋህዶ ነዎት? ተዋህዶ ነዎት? ቅባት ነዎት? እኔ የኦርቶዶክስ ተዋህዶ ቤተክርስቲያን ልጅ ነኝ ብራዘር። አይ ኦርቶዶክስ ተዋህዶማ እንደዛ አይነት ንግግር ወይም ማስተምሮ እኮ የላትም ወንድሜ። ምን አይ ኦርቶዶክስ ተዋህዶ ነኝ አትበል። እንደዛ ከሆነ ምን አለ ምንድን ነው ያለው ነገር አለ ወንድማችን? የተቀባ ነው። አይ ይኸውልህ ቀባይ ተቀባይ ቅብ ሚል እሱን ራሱን የቻለ አስተምሮ ነው። መረጃ አምጣ ሲሉ እነሱን መረጃ መስጠት አልቻልክም። ስለዚህ አሁን ምንድነው ይሄ ወንቲያክሙ ይጻፋይ ለአሕዛብ መዘባበቻ መሆኑ አስፈላጊ አይደለም። ምን አለ መረጃ ናቸው የምትለው አይደለም። ቆይስ ምን አለ? ቆይ አሁን እስቲ ገብሬ ምንድነው? አቤት ሶፊ ምን ሶፊ ቆይ አሕዛብ ናቸው እነዚህ በአሕዛብ ፊት ብለኛል ነው እንደዛ የምትለን? በእርግጥ እኛ የዳን አሕዛቦች ነን። እውነቱ እኔ አሁን የዳንኩ አሕዛብ ነኝ። እኔ እስራኤላዊ አይደለሁም። እሺ እና ታዲያ አሁን ምኑ ላይ ስተትሽ ምን ተሰጠ? ስድቡን ፕሮሞት ላድርገው ብዬ ነው። የራሴ አሳፍርልሃለሁ። ቆይ ወንድማችን ማነው? ከአብ ከወልድ አሁን እርስ በርስ ተነጋገሩ። ይኸውልህ ሶፊ አሁን ሰውየው አንዴ ቆይ ኢየሱስ ማለት ቅብ ማለት ነው ብላቸው ሌላ ሰው ማንም ሰው ጣልቃ እንዳይገባባቸው ሁለቱም ኦርቶዶክስ ነን ብለዋል። ይነጋገሩ። ማን ነው ቅብ ነው ያለው? ቅብ ነው ያለው ማን ነው? ገብረ ስላሴ። ቆይ ተረጋጋ። ቆይ ቀጥል። አውደ ወንጌል ወንድሜ ገብረ ስላሴ ከነሱ በጉር ቤት ነበር። የምታውቀው ነገር የለም። ዝም በል ገብረ ስላሴ እግዚአብሔር ገብረ ስላሴ ኬኩን ከዚህ በኋላ ዲስሪስፔክት ብታደርገው ከኔ ጋር ነው የምትጣላው። ኬኩን ከዛሬ ጀምሮ ዲስሪስፔክት ብታደርገው ከኔ ጋር የምትጣላው። ስነ ስርዓት ይኑር። ቅብ ነው ያለው ማን ነው? ቅብ ነው ያለው ማን ነው? ኬኩን አንድ ነገር ላስረዳና ሚዩት አድርግልኝ። ኢየሱስ ማለት ኢየሱስ ማለት የስሙ ትርጉም ምንድነው ስንለው ቅብ ማለት ነው ብሎ መልሶ ከዛ ማስረጃ አንጣ ከመጽሐፍ ቅዱስ ስንለው አይ መጽሐፍ ቅዱስ ውስጥ የለም ከእኛ እኮ ኦርቶዶክሳውያንን ከመጽሐፍ ቅዱስ ብቻ በመጽሐፍ ቅዱስ ብቻ ብለን አናምንም አለ። ኦኬ ከመጽሐፍ ቅዱስ ውጭ ያለ ቃል አምጣና ንገረናል ነው። እዛም ላይ የለም። ከዛስ ተመልሶ መጣና በቃ ይቅርታ ቅድም የአፎ ለምታ ነው ወደ መጽሐፍ ቅዱሱ ልመለስ አለ። ተመለሰ። ሐዋርያ ሥራን ጠቅሶ ኢየሱስንም ቀባው የሚለው ቃል ከዚህ ጋር ይገናኛል ብሎ መለሰልን። አውደ ነበረ እዚህ ዋሻ እንዳትለን እኛን መስፍኔ ሰምቶ ይሁን አይሁን አላውቅም ነበር ሁሉ። ስለዚህ አሁን አውደ ወንጌል እየጠየቁ ነው ገብረ ስላሴን እዚህ ውስጥ ምን አጠፋ ታዲያ? ክርስቶስ ማለት የተቀባ ማለት ነው። ታዲያ ምንድን ነው ጠፋ? ላሳየህ ክርስቶስ አላልንም። በዝም በል አንተ። መጀመሪያ የሚወጣ ስለ ክርስቶስ አልጠየቅንም። ኢየሱስ የሚለውን ትርጉም ነው የጠየቅነው። ኢየሱስና ክርስቶስ ኢየሱስ ማለት አዳኝ ማለት ነው። እኛ አንተ መልሱን እኛ አልፈለግንም። አንተ አሁን ዝም በልና አውደ ወንጌል ነበረ ኦርቶዶክስ ነኝ ብሎ መልሷል ገብረ ስላሴ። ማስረጃም አላመጣም። ይነጋገሩ ነው። ምንድነው እሱ? ልጁን ቆይ ልጁን አያገባህም። ጎግል አትክፈት። አጥማቂዎች ናቸው የላኳችሁ እናንተ። ምንድን ናቸው? ጎግልን ይዘህ ቁጭ በል። ኬኩን ከነ ጎግል ቁጭ በል። የምን ጎግል ነው? ከኛ ጋር ይኸው ላሳየህ። ይኸው ማርያምን ጎግል አለው። ይኸው እንደሆነ ያለው የቱ ነው ጎግል ያለው? በቃ ነገርኩህ። ይኸው ጎግል ምናምን ትላለህ እንዴ? እኔ ኬኩን አሰንኩታኩኝ። አንተ እኔ በእናትህ አትበጥብጥ። እኔ ኬኩን አሰነኝ። የቤተ ክርስቲያንን መጽሐፍ ነው እያንዳንዱ የቤተክርስቲያንን መጽሐፍ ማለት ነው። አይደለም ስነ ስርዓት አድርጋ ሶፎንያስ እንዴ ስነ ስርዓት
ገብረ ስላሴን ብቻውን ልታፋጥኖ እንዴ? አዳምጠው እኔ ያለሁለት ወንድሙ አባቴ ቆይ አይደብራችሁም እንዴ? ወንድሙ አይገርምም? ያለችውንም ተቆርጠ ስመጣ ሀሳብንም አብረው ወሰዱ እንደዛ በኢየሱስ ማራ አለች በቃ አርፈህ ተቀመጥ አርፈህ አዳም ሚውት አድርግ በቃ አውደ ወንጌልና ገብረ ስላሴ ሂድ ቀጥል ጥያቄ ቀጥል ወንድማችን ምንድን ነው ጥያቄ ወንድሜ እኔ አንተን መጠየቅ አልፈልግም እኔ ኦርቶዶክስ ነኝ ካልከኝ ካንተ ጋር መከራከርም አልፈልግም ቀጥታ እኔ እነ ሶፊ ለሚያነሱት ጥያቄ ከነሱ ጋር ነው መነጋገር እንፈልግ እና ካልፈለክ ታዲያ ምን ልታረግ ገባ አንተ ሲጀመር ሐሳብን ይወል ገብሬ በቃ ሐሳብን አቀያይር አንተ አውደ ገብሬ በቃ አፍን ዝጋ ዝም በል አረ ምንም እኔ ሚስጥረ ስጋዌ ላይ ጠይቀኝ እኮ ነው የምልህ። አውደ ወንጌል ጎበዝ ከሆነ በቃ ዝም በል ኦርቶዶክሳዊ ቤተክርስቲያን የምታስተምረው ሚስጥረ ስጋዌ ላይ ጠይቀኝ። እዛ ነው የምንግባባው። ገብሬ በቃ ዝም በል እኮ አልኩህ። አንተ በቃ ዝም በል አንተ በቃ ዝም በል። አውደ ወንጌል እኮ የኛ ልጅ አይደለ እንዴ? እሺ አይ እኔ ማንም ልጅ አይደለሁም የእግዚአብሔር ልጅ ነኝ። ነው እንዴ? የኬኮ ላንተ ምንድነው? አንተ የአጥማቂዎች ተከታይ ነህ? ተጠማማው ልቡ ጠማማው ንግግር ነው የሚናገረው። ኬኮ አየው አይደል? የአጥማቂዎች ተከታይ ነህ አንተ። ምንድነው? የእነ አባ ዮሐንስ ጀሌ ነህ? ማን ነው አጥማቂ? አንተ ምንድነው? አንተ ማን ነው ደግሞ እሱ? የቅዱስ ዮሐንስ የቅዱስ ዮሐንስ የወንጌላዊ ታዲያ ምን አድርግ ነው የምትለው? ታዲያ አሁን ልጅ የእኛ ልጅ ነው ማለት ምን ማለት ነው? አንተ የእኛ ልጅ ሆነ አግኝተህ ነው እንዴ? ደስ አይለኝም። እኔ ጋር መጣችሁ ቆይ ሶፊዬ ቆይ አይደለም ይሄ ሰውዬ ማለት ጠማማ ነው። በቃ ልቡ የጠመመ ሰው ነው። ላስታርቃችሁ ማን እኔ ፕሮቴስታንት ኦርቶዶክሳውያኖቹን ላስታርቃ ምን ስለሆንክ አንተ የምታስታርቀን? ምን ስለሆንክ ነው የምታስታርቀን? አንተ አውደ ወንጌል ሲጀመር ማለት ነው አመጣጡ ከገብሬ ጋር ነበረ። ከገብሬ ጋር ሲነጋገር እኔ ገብሬ ዝም በል አልኩት። ዝም አለ ገብሬ። ወደ አንተ ጋር ሲዞር አይ በቃ ይሄማ የኛ ልጅ ነው አልኩኝ። ከዛ አይ እኔ እናንተ ልጅ አይደለሁኝ ምናምን አለ። ካልሆንክ በላ እሺ ና አሁን ግጠመኛ ነኝ እኮ የእናንተ ልጅ አይደለም። ምንድን ነው የምፈልገው? የእናንተ ልጅ አይደለም። እንደናንተ ቅባት አይደለሁም እኔ እያለ እኮ ነው። አውደ ቅባት አይደለንም እኛ በኢየሱስ ስም። የምን ቅባት ነው? ቅባት ላለ ቅባትን አንተ ወዛው ተለቅለቅ። የምን ቅባት ነው ደግሞ? እኛ ኦርቶዶክስ ተዋህዶ ነን። እኛ ኦርቶዶክስ ተዋህዶ ሶፊያ ወለ ቅባት የሚባል ነገር የለም። አሁን ይሄ ቅባት ይሄ ጸጋ ምናምን የሚባሉ የሉም። እነ ሜንዴዝ ያመጡብን በሽታ ነው። ሜንዴዝ ማለት ፕሮቴስታንት ነበረ። አገባ ምን ያለው አሁን አውደ ለምንድን ነው ዝም ዝካ ፕሮቴስታንት ነበር። ታዲያ ምን እንዳትነካ አውደ ሲያወራ በጣም የተማረ ሰው እንደሆነ ያስታውቃል። ዲሲፕሊን ነው፣ ይሰማል፣ ሚዩት አድርጎ ያዳምጣል። ማዳመጫው ሰፊ ነው። ስለዚህ እና ምን ይጠበስ ታዲያ ምን ይጠበስ? ማዳመጫው ሰፊ ከሆነ ቲክቶክ ላይ ምን እያደረገ ነው? መውረድ ነው ያለበት። አውደ ኦርቶዶክሳዊ ግን አውደ ልጠይቅ የምፈልገው ስትላቸው ሶፊ እኔ አልሰማም። በእናትህ ይኸውልህ አንተ እኮ ስንት ጊዜ ያልቻልከውን ነገር እኮ ጥቁር ነጭ ነው ብዬ እኮ መከራከር ሰው እኮ ነኝ እኮ እኔ። ኦርቶዶክሳውያንን ነገር ግን አንተ አይ አይደለም አልፈልግም ብለህ የእናንተ ጋር አይደለሁም አንድ አይነት አይደለሁም ስትል ምን ለማለት ፈልገህ ነው? ኬኩና ገብሬ ኦርቶዶክስ ነኝ ብለው የሚያምኑ ናቸው። ውስጡን እግዚአብሔር ይወቀው። ግን አንተ ከእናንተ ጋር አይደለሁም ስትል ምን ማለት ነው? አውደ እስኪ መልስልኝ። የእኛ ልጅ ነህ አሉ። እኔ እነሱ ልጅ አይደለሁም የእግዚአብሔር ልጅ ነኝ ያልኩ እንጂ ከእኛ ጋር ነህ ብለው አይደለም። ይሄ በጣም ወንጌል የበራለት ሰው ነው። በጣም ፕሮቴስታንት በጣም የገባው ሰው በጣም በርቶለታል። ወንጌል በጣም በርቶለታል። ስለ ፕሮቴስታንት አታውራ። ፕሮቴስታንት ነኝ አላለም ኬኩ። እንደዚህ ተቋማት ትናገር ተው። ከባድ ሆኗል አሁን ነገሩ። ጴንጤ መታገሻውን አቁሟል አሁን። ጴንጤ አይከስም አይጠይቅም ምናምን ብላችሁ እንደ ልብ መናገር ወንጌል በርቶለታል። እሺ ወንጌል በርቶለታል። በቃ ስለዚህ የእናንተ ልጅ አይደለሁም እኔ የእግዚአብሔር ልጅ ነኝ። ኢየሱስ ክርስቶስን የህይወቴ አዳኝ ጌታ አድርጌ ተቀብዬ የእግዚአብሔር ልጅ ሆኛለሁ ነው መሰለኝ። ወንጌል በርቶለታል። ልክ ነው። ምን አገባ አንተ? በቃ እሺ ቀጥል አውደ።
ልቀጥል ሶፊ ምን ልቀጥል? ኦርቶዶክስ አይደለህም እያሉ ነው አንተም። እኔ እኮ እኔ ኦርቶዶክስ ተዋህዶ ናቸው። እኔ ኦርቶዶክስ ተዋህዶ ነኝ። እነሱ ግን ኦርቶዶክስ ቅባት ናቸው እኮ። ማን ናቸው እነሱ የምትለው? እነማን ናቸው? ይችላል። እውነት ነው። እነማን ነው የምትለው? አባቴ እንደዛ ቸካሙና ገብረስላሴ ቅባት ናቸው፣ መምህር ናቸው። እኔ ደግሞ ማንን ነው ቅባት ናቸው የምትለው? አንተው ራስህ ኬኩ በምን አወቅህ እኔ ቅባት እንደሆንኩኝ? ንግግር ነው ሲጀመር። አንቱ ብላ አውራ። ኦርቶዶክሳዊ አባት ናቸው እርሶ ብላ አውራ። አንተ ብላ ሶፎንያስ እኮ እንጂ ሶፎንያስ እኮ በጣም ቀልድ እኮ አይደለም እኮ የሚናገረው። ይሄ እኮ የሚናገረው መርዝ ነው እኮ። አባት ናቸው እኮ። ለምን ነው እርሶ ብለህ የማታወራው? ተሸክማቸው ዙር አልኩህ እኮ። አባት ከሆኑ ይከብዱኛል። በቃ ምንም ማድረግ አልችልም። እኔን ቅባት ናቸው ያሉበትን ምክንያቱን ይንገሩኝ እስቲ። ክሬን አምጣና በክሬን ተሸከማቸው። በክሬን በሎደር ወይ በኤክስካቫተር አንሳና ተሸከማቸው። ተከበዱ። ቅባት ምንድን ነው? ቅባት መግዣ አጣሁኝ እንዴ? ሲጀመር እውነት ለመናገር ገብረስላሴ የመናገር ሞራል የለህም። ኦርቶዶክስ ከሆነ ኦርቶዶክስ እንደዚህ የእውቀት ጥማት ያለበት ኦርቶዶክስ የለም። ሲጀመር አይምሮ የተናጠ መሬት ይመስል ባዶ ነው። ሲጀመር ምንም የምትመልሰው የለም። እውነት የአጥማቂዎች ተከታይ ነህ ማለት ነው። አውደ የአጥማቂዎቹ እንትን ነህ፣ ቡችላ ነህ። መልስልን እስኪ። የአጥማቂዎቹ ምናምን ተከታይ ነህ? አጥማቂ የሚባል ሰው አላውቅም። አጥማቂ ምናምን የምታውቋቸው እናንተ ናችሁ። ካልሄዳችሁ አታውቋቸውም። ሄዳችሁ ነው ያወቃችኋቸው። ስለዚህ እኔ ማውቀው አጥማቂ ህጋዊ አጥማቂ አሉ በቤተክርስቲያን ሀብተ ፈውስ የተሰጣቸውን በእነሱ እጠመቃለሁ። እነሱን እከተላቸዋለሁ ሳይሆን እጠመቃለሁ። እኔ ማንም ተከታይ አይደለሁም። የማንም ግርማ ወንድሙ ቤተክርስቲያን አባት ነው ብለህ የምትቀበል ሰው አይደለ እንዴ አንተ? ምን አገባህ? ስለ ሰው ስም አታንሳ። ዝጋ ገብሬ። ግርማ ወንድሙ ቆይ ሶፊ ልመልስለት። ግርማ ወንድሙ የቤተክርስቲያን አባት ናቸው። ለምን ካልከኝ ሲኖዶስ አወገዝኳቸው እስካላላይ ድረስ ክህነታቸውን እስካልያዘ ድረስ ቤተክርስቲያን እስከሰጣቸው ድረስ ክህነታቸው እስካለ ድረስ የቤተክርስቲያን አባት ናቸው። ይሄ ምንድነው ህጻጸ የምግባር ጉድለት አለባቸው። እሱ ሌላ ጉዳይ እኔን አይመለከትም። አይገቱ በቃ ተው። ኖ ፋርዘር እኔን አይመለከትም። ኤክስፕላኔሽን አያስፈልግም። በቃ አግኝቻለሁ። አንተ አይደል እኔን ቅባት ጠንቋይ ምናምን ቀርቶ ሌላም ብትል አልፈርድብህም። ምክንያቱም ገባኝ በመቁጠሪያ ጀርባን ስትጀልጥ የምታድር ስለሆነ አስተሳሰብህን ጨሌው ወስዶብህ ነው። በቃ ይቅርታ በጣም አንተ ሲጀመር እንደው አንተ ገብረ ስላሴ የምትባል ሰው ሲጀመር ስብዕና ራሱ የለህም። ቤተክርስቲያናችን ትህትና ነው የምታስተምረው። አንተ ዝም በል። ጎጃም ስንት ጀግና ሰው የሚወጣበት ሰው ነው። ሲጀመር አንተ የሰው ልጅ ሲናገር አንደበቱ ሲናገር አይምሮ ይለካል። አንተ ሲጀመር ቤተክርስቲያናችን አንተ እንዳንተ አይነት ሰው ቤተክርስቲያናችን አላስተማረችም። በረከታቸው ከኛ ቤተክርስቲያን መጀመሪያ የምታስተምረው ትህትና ነው። አንተ ቅባት ነው ትላለህ። አንተ በረከታቸው ከኛ በእውነት እጥፍ በኪሎ ሜትር በሺዎች የሚቆጠር ኪሎ ሜትር ይራቅና አስራ አለቃ ግርማ ወንድሙ እንዲህ አሉ። ጋኔን በማህፀን ተጸንሶ ይወለዳል። ስለዚህ በማህፀን አብሮ የተጸነሰው ጋኔን አብሮ ተወልዶ ያድግና የሰውን ጠባይ ይቀርጣል እያለ ወደ ኦሪት አንተን ወለደ ማለት ነው። አንተን ያተረዙ አንተን ወለደ። አንተ አሪዎስ ነህ እንጂ አንተ ክርስቲያን አይደለም። አንተ ክርስቲያንን ጎጃም ላይ ምን አታወራ? ጎጃም የጀግና ሀገር ነው። አንተ ጎጃም የጀግና ሀገር ነው። ስንት ሊቃውንት የወጣበት ሀገር ነው። አንተ ማህይ ቢሮ ጀርባ ያለው ተረጋጊ እንጂ ሰዎችን ማስገባት የለብህም ሶፊ። የትን ስራ ማስተማር ያለብህ ኖ እኛ በቤተሰብ መሀል አልገባም። እኛ አታስተዳድባ ሰማህ? ኬኩ ተብሎ የቤተክርስቲያን ስም ኬኩ ተብሎ የክርስቲያን ስም ጎንደሬዋ እንዴ ወደ እዛው እኔ እንደ ሴት የሚያስፈራኝ ፍጡር የለም። እዛው እናትህ
ከገብሬ ጋር አልፈራህም አንተ? እኔ ሰው ስለ ብሔር እንኳን ይሞታል፣ ስለ ሃይማኖት መሞት ብርቅ አይደለም። አንተ ጎጃም ነኝ ብለህ ደግሞ ጎጃም ስንት ሊቃውንት፣ ስንት ምሁር፣ ስንት የተጠማ ስንት ታዲያ ጎጃም ነኝ ትላለህ እንዴ? አንተ ደግሞ ጉድጓድ ግባ እንጂ ለምን አትሞቺም? ገመድ ልግዛልሽ? አንተ ለምን አንተን አጥፍቼ ነው የምጠፋ? አንተ እንደ ሃይማኖታችን ታሰድባለህ አንተ። ስለምን ነው የምታወራው? ሶፊ እነዚህ ናቸው የግርማ ሃይማኖት፣ ግርማ የሚባል ሃይማኖት ደፋቀና የሚሉ ሰዎች ናቸው። እኔንማ የት ታገኘኛለሽ እናቴ? በጣም እኮ ሩቅ ነኝ እኮ ያለሁት እኔ ካንቺ። እኔ አንተን አላልኩም። አንተን ያልኩህ ራሱ ማየት አትችይም እናቴ። አንተን እኔን ማየት አትችልም። ሶፊ ላሳይ እኔን ማየት አትችልም። ያስራ በቃ ግርማ ሰማህ? አውዲ ወንጌል አሁን ሲናገር ያለው ትህትና ራሱ ትህትናውን ራሱ አታይም? ትህትና ነው መጀመሪያ ቤተክርስቲያን የምታስተምረው፣ መጀመሪያ ትህትና ነው ቤተክርስቲያናችን የምታስተምረው ትህትና ነው። አንተ ካላወቅኩ አላውቅም ማለት በጣም ብዙ ምሁራን አባቶች አሉ። ከወንበር ቁጭ መማር ትችላለህ። አንተ ጎጃም ብለህ ጎጃምን ታሰድባለህ። ቆይ በቃ ወደ እነሱ እንመልሰው፣ ወደ እነሱ እንመልሰው። አይመለከትም ሶፊ፣ ጨርሰናል። ሶፊ ወደ አንተ መልሰናል። ስማው ይሄን ትምህርት እኮ ደስ ይላል እኮ ሶፊ፣ ደስ ይላል እኮ ጨርሰናል። ሶፊ ነገር ግርግር ምናምን ሲደሳ ደስ ነው የሚለው። ይመቸዋል አባቴ። ይሄ ትምህርት አዳምጣ አንዴ አንተ በቃ ገብረ ስላሴ ብለህ መጣህ፣ የስላሴ ባሪያ ነኝ ብለህ መጣህ። አንተ ዝም ብለህ ሌላ ታሪክ ትወራለህ አንተ። ከናስ ላይ ያለው ራስህ ተማር መጀመሪያ ለፈልፋት ሶፊ ጋኒ በርስ ተነጋገሩ። የኔ ስም አትጥሩ፣ እዚህ ነው አያገባኝም። እና በትልቁ የስላሴ ባሪያ ነኝ ብለህ አንተ በስላሴ ባሪያው በአምሳሉ የተፈጠርክ ሰው አሁን አንተ ስለ ስላሴ አንድነትና ሶስትነት በደንብ ራሱ የማትናገር አንተ የቤተክርስቲያን አገልጋይ ነኝ ትላለህ። አንዴ ይኸውልህ ገብረ ስላሴ ልክ ልትሆን ትችላለህ። አሁን እኚህ ግለሰብ ራሳቸውን ዲፌንድ በማይችሉበት ሁኔታ እኔ ጋር መተህ ስለሳቸው መናገር አትችልም። ይሄ ከፈለክ ና ፕሮግራም አለ ዲቫይን ሾው የሚባል እዛ ላይ እናንተ ማውራት ይቻላል። እዚህ ጋር ግን ሰውየው ዲፌንድ ሊያደርጉ በማይችሉበት ሁኔታ ልክም ይሁኑ ልክም አይሁኑ እኔን አይመለከትም። እዚህ የሰው ስም አታንሳ ነው። ልክ ልኮን ትችላለህ እኮ አንተ እኮ የምትናገረው ነገር እውነት ሊሆን ይችላል። እኔን አይመለከተኝም ነው። ይሄ ፖሊስ ጣቢያ አይደለ ወይኔ ሲኖዶስ አይደለው ወይ እዚህ የሚፈረድ ፍርድ የለ። ስለዚህ እኔን አይመለከተኝም ነው። ኦኬ እኔም እንደዛ አምኜ እኮ ትቼ ነበረ። ይሄንን አምኜ ትቼ ነበር። በፈለክ እኔ ጋር መጥተህ ፕሮግራም ገብረ ስላሴ አሁን እዚህ ጋር ምን ፍሬ ነገር ተሰጠ? አሁን የሁሉ ሰው እያለ ያሳፍራል የምታወሩት ነገር። አንደኛ የሃይማኖት ሞዴል ነው። ኧረ ቆይ ስርዓት ያዝ አንተ። ምን ከሁሉም ጋር ቆይ አዳምጠ። እኔ እኮ አልተናገርኩም። ገብረ ስላሴ የምትናገረውን ነገር እኔ የማንም ወገንተኛ አይደለሁም። መጀመሪያ አሁን የምታወራው ነገር ለትውልድ ይበጅ አይደለም። በቃ እኔ ማንንም አይደለም። ቤተክርስቲያን የራሷ የሆነ ቆይ አዳምጠኝ እንጂ ገብረ ስላሴ ታወራለህ፣ ትናገራለህ። እኔ ለሶፊ ነው መልስ የምሰጠው። ግርማ የሚባለው ሰው ሌባ ቀጣፊ እንደሆነ እኔ ገብረ ስላሴ ነኝ የምናገረው አይደለ? እኔ ቤት ላይ ይኸውልህ ቆይ አዳምጠኝ። እኔ ወደዛ ወደ ክርክር ውስጥ ከአንተ ጋር አልገባም፣ ከሌላውም ጋር አልገባም። አሁን እዚህ ላይ አዳምጠኝ። ለምን አታዳምጠኝ? አመሰግናለሁ። አቤት ተረዳኝ። እመጣለሁ። በደንብ እናቀርበዋለን። በደንብ አንተ ገብሬ ለምንድን ነው አንተ እንደዚህ አይነት ቦታ ላይ ስለ አባ ግርማ ለምን ትናገራለህ? አንተ ምንድን ነው አሁን እዚህ ጋር ለምን ያስፈልጋል? አሁን ገብርዬ ተው እንጂ ተው ስትባል በቃ ተው በቃ። የራሳችንን ቤት ከፍተን መነጋገር ዲቤት ማድረግ ይቻላል። በቃ እዚህ ጋር በቃ ተው፣ ሌላ ነገር እናውራ። አንተ እሺ በላ በቃ ሲናገር በቃ አውደ ወንጌል አይደለም። ኬኩን እንደዚህ ልታፍነውም አይገባም እኮ ገባ። ይመለከተኛል ተጎድቻለሁ ካለ እኮ ሶፊ አይመለከትም።
ሶፊ አይመለከተውም። እንደገና ደግሞ ማስታወቂያ እየሰራ ለምን አይመለከተውም? ባለቤቱ እኮ ነው። ይኸውላችሁ ጴንጤ ይኸውላችሁ እንደዚህ ነው። እርስ በርስ ነው የሚያባላችሁ። ከዛ ትንሽ ቆይቶ ደግሞ የተስማማው ይላል ሶፎንያስ ለማየት ያብቃ። ገብረ ስላሴ እኔ እግዚአብሔር ለማናችሁ መልስ አልሰጥም። ኦርቶዶክስ ከሆነ ሐሳውያን አጀርባን የባቀጣት የሆኑትን አውደ ምህረት ላይ ተቃውሞ አሳይ። ኦርቶዶክስ ከሆንክ ገብቶሃል። ኦርቶዶክስ ከሆንክ ኦርቶዶክሳዊት ቤተክርስቲያን ጥንቅቅ ያለ የዶግማ ትምህርት ያላት ናት። ኦርቶዶክስ ቤተክርስቲያን ጥንቅቅ ያለ ቀኖና ያላት ናት። ኦርቶዶክስ ትውፊት ያላት ናት። አውደ ምህረትህን ከሌባና ከአጭበርባሪ ጠብቅ። ከዛ ውጭ ግን ትርፍ ተካፋይ አትሁን። እሺ ብራዘር፣ እኔ አስራቴን የምከፍለው ለአጭበርባሪ ልሰጣለሁ። ተካፋይ አይደለም። እዚህ ጋር ግን ስለ ግርማ መሆን አሁን ለኔ ተውልኝ፣ እኔ ላናግረው። አሁን ተው፣ ሌሎች አትግቡ። እሱን እቀበላለሁ። ከዛ ውጭ ግን ኦርቶዶክስ እኔ ላይ መጣህ አይደለም መለፋደድ ያለብህ። እኔ ልንገርህ፣ የቤተ ክርስቲያን ሕግ ዶግማ ትውፊት መከበር አለበት። ቤተክርስቲያን የምትቀጥለው በዚህ መንገድ ነው እንጂ አውደ ምህረት ላይ እልል ስላልክ ስለጮክ እንደ ፕሮቴስታንት ስለጨፈርክ አይደለም። ብራዘር ተረጋጋ። መጀመሪያ ኦርቶዶክሳዊ ቤተክርስቲያን ምን ታስተምራለች? ፕሮቴስታንት እንዳታነሳ። ፕሮቴስታንት አታንስ። ስለራስ ሃይማኖት አውራ። ስለራስ ሃይማኖት እኛ ለቀጣይ አንተ ያለ አንዴ አሁን እኔ የተናገረውን ምላሽ ልስጥ። ሶፊዬ ሌሎቻችሁ ሚውት አድርጉ። እኔ ያው በፍቅር መጀመሪያ ገብረ ስላሴ አስተዳደራዊ ሁኔታ እኔ እናንተን የሚመለከት አይደለም። መልክ መስራት አይቻልም። እዚህ መልክ መስራት አይቻልም። የአስተዳደር ማስታወቂያ አይሰራም። ቤተክርስቲያን ያለው ሌላ ቦታ ሄደን አውራ ለማስታወቂያ ይሰራል እንዴ? ፎሎ ሰብስክራይብ እስቲ ኤፍሬም ረፍ። ኤፍሬም በማለት ተው አንዴ ኤፍሬም። አሁን ይኸውልህ የምነግረን ገብረ ስላሴ አዳምጠኝ። እኔ መስፍን ምን አይነት ሰው ነው ካልከኝ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ካለው ከክርስቶስ ጎን እንጂ የሰው ቲፎዞ መሆንም አልፈልግም በየትኛውም አቅጣጫ። ያ ያንተ አመለካከት ነው፣ ይሄ ደግሞ የኔ አመለካከት ነው። አንተን ለምን እናሰብ ካልልም፣ ግን ለሁሉም ምን አለው ቦታ ያለው፣ ለሁሉም ቦታ ያለው፣ ለሁሉም ደግሞ መነጋገሪያ ርዕስ ሊፈጠርለት አይደለም። እንደ መስፍኔ እንደዚህ ብለህ ማለት ገድቧቸው ያየውን ጥፋት ህዝብን ለማዳን ህዝብን ለማንቃት እየሰራ ከሆነ ምን ችግር አለ? የትስ ቦታ ቢነገር ሶፊ ምንም ጥቅም የሌለው ነገር ነው። ሚዲያ ነው፣ ሀሳብ የሚሸጥበት ነው። ሚዲያ ነው። ዲቫይን ሾው ላይ ሄዳለሁ አልኩ እኮ ገና። ዲቫይን ሾው ላይ ሄዳለሁ። ሚዲያ እኮ ነው ታውቃለህ። የተደበቀ ሚስጥር አለ። ሚስጥረ ስላሴ ሚስጥረ ስጋዌ አለ። በቃ ይምጣ። እኔ ስልኬን በውስጥ አስቀምጥልኝ ገብረ ስላሴ። ስልኬን በውስጥ አስቀምጥልኝ ይቀበላለሁ። ወይ መስፍን አቤት። ኧረ በቃ ተው በእናትህ፣ በቃ ተው በእናትህ። አንተ ገብሬ በቃ ለምን አትተውም አንተ? በስላሴ እኔ ገብሬ የእውነት ሰው ነው። እኔ ልቤ ሲረዳው በቃ ይለው ሞዴሬተር ስጠኝ። ሶፎንያስ ሞላልኝ። ሞዴሬተር ስጠኝ እስቲ፣ ሞዴሬተር ስጠኝ ቶሎ በል። አስወርዳችኋለሁ። እኔ እዚህ ጋር ዝም ብሎ የሚጮህ ሰው በቃ እንዴ ጨነቀኝ። ሶፊዬ ማርያምን አይደለ ገብርዬን አትግድ። እሱ ለእውነት ያየው እኮ አንዴ ላውራ። ሶፊ ለሴት አውሪ። እሺ እናት፣ እሺ በጣም አመሰግናለሁ። እሺ አውሪ። ከስር ሶፊዬ፣ ከስር አንድ ቁጥር የሚጽፈው ልጅ አስገባው። ከስር አንድ ቁጥር የሚጽፈው ልጅ ዘ አማኑኤልን አስገባው። ዘ አማኑኤል። ኦኬ ላውራ። በማል እንዳትገባብኝ ገብረ ስላሴ። እኔ ላንተ የምጠይቅ ጥያቄ ስላለኝ ማለት ነው። የመጀመሪያ ማለት ነው አንተ እኔ መጀመሪያ ከመጠየቅ በፊት አንቺ ማለት ሃይማኖቴ ነው። ሚስጥረ ሜሮን ምንድን ነው? መጀመሪያ ስለሚስጥሩ ተውና ማለት ነው። ሃይማኖቴን ከጠየቀኝ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ምንድነው ሚስጥረ ሜሮን? መልሽለትና መልሽ። ምን ችግር አለ? ቀላል እኮ ቀላል ነው። አምስቱን አባለ ሚስጥር ጠይቃ በዛው አካሄድ ነው የማወራው። አይ ካለስ ከዛ በኋላ ተጠይቆ ብዬ ነው። አካሄድ አንዴ እመልስልሃለሁ። አካሄድ ይኸውልህ፣ እቺ ልጅ ሴት ነች ብላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለሴቶች ቦታ ያላት፣ ሴቶችን የምታከብር፣ ሴቶች ተሸፋፍነው እንዲቀመጡ ውበት የምትሰጥ
ውበታቸው የሆነች ለዚች ቤተክርስቲያን ልጆች የሆኑ ልጆች እንደዚህ አታሸማቋቸው። አውደ ምሕረት የማይናገሩ ናቸው። ጥያቄ አንዴ የጠየቀችውን ጥያቄ ከማንነት ጋር አታያይዙት። ሙስሊምም መሆን ትችላለች። ጥያቄ የጥያቄ ስህተት የለውም። ጥያቄ አትፍሩ። በቃ ኦርቶዶክስ ከሆነች አይደለችም። በቃ ኦርቶዶክስ ናቸው። ጥያቄ ስማ ገብሬ፣ አዳምጥ ገብሬ። እኔን ብዙ ኦርቶዶክሳውያን ጥያቄ ጠይቁኛል። አረ እንዴ መልሳለሁ። ምን ችግር አለ? ችግር እኮ የለውም። አሁን መጀመሪያ ጥያቄውን ስማ፣ አትፍራት። ልጅቷ አወራራ የተማረ ስለመሰላችሁ ብቻ የሆነ ልጠይቅ እኔ ለእንትን አይደለም ገብረስላሴ የጠየቀኝንም እመልስልሃለሁ። ግን ማለት ነው አንደኛ ጥያቄን አትፍራ። የመጀመሪያ ማለት ነው አንድ የኦርቶዶክስ ተዋሕዶ እምነት ተከታይ ነው መምህር ሲሆን አንደበተ ርቱዕ ነው። በዚህ ልክ ሰውን እያወረደ ቪዲዮ ከፍታ ላይ ቻለሁ። ትልቅ ሰው ነህ። በአንተ ከኔ የሚያንሱ ወንድሞቻችን ደግሞ እኔ ደግሞ ምን አደረኩሽ? እንደሆኑ ምን አደረኩሽ? ደግሞ እኔ ለምን ታቋርጣታላችሁ? ምን አደረኩሽ? ደግሞ እኔ ትልቅ ሰው ነው የምትለኝ ምንድን ነው? አረ ጀግና ነሽ። አንድ ሴት ብቻዋን አንጫጫችሁ። እሺ እና ታዲያ ምንድን ነው? ትልቅ ሰው ቢሆን አንቺ ምንድን ነው? ምን እንደ አያገባችሁት ምንድን ነው? ጥያቄሽን ቀጥሎ ቤና ያገባኛል። አንድ ወንድማችን አባት ነው ሲባል ተሰከመሽ ነበር ሶፊን ማለት ነው። ዝቅ ብለን የሰውን ህይወት ላይ መጠየቅ አይገባም። ለዛ እኮ ነው የመጀመሪያ አንተ ራስን አይተሃል ወይ? የሰውን ጉድፍ የምታወራ መጀመሪያ አንቺ ስንት ባል ያገባችሁ ራስሽን አይተሃል ወይ? ከስንት ወንድ ጋር ነው የተጋደምሽው? የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም። አንቺ ከስንት ወንድ ጋር ነው የተጋደምሽው? ሚስጥረ ሜሮንን ጠይቀሽ አልመለስሽም። አንቺ ከስንት ሴት ጋር ነው ከስንት ወንድ ጋር ነው የተጋደምሽው? እናንተ አይነቱ የበግ ደም የለበሱ በጣም ባይዘኔ በጣም ያጸዳቸው ቤተክርስቲያን ማለት ነው። የበግ ደም የለበሱ እናንተ አይነቱ ቆሻሻዎች ማለት ነው። ተኩላዎች ቤተክርስቲያናችንን እያናወጧት ነው። የመጀመሪያ እኔ መምህር ነኝ ብለህ ገብረስላሴ ብለህ ስትመጣ የመጀመሪያ መቼ ነው ያልኩት? አይ አይደለ እነዚህ ጆሮአቸው ላይ ሰይጣን የተናባቸው ነው። ጆሮአቸው ላይ ሰይጣን የተናባቸው ነበር። ያልሰሙትን የሚያወሩ ሐሳቢያን ናቸው። በነገራችን ላይ እነዚህ አይ አይደለ አሁን እኔ መምህር ነኝ ብዬ አውቃለሁ። ሶፊ የደንበጌ ተቀባ የደንበጌ ለበሱ አዱኛ ቤተክርስቲያን ውስጥ እንዳንተ አይነት ጆላይ ግርማ ሰይጣን የተናባቸው ናቸው። አቋርና ዳልሞት የሚባል ሰይጣን የተናባቸው አባ ግርማ መክሰስ ካለብህ የተዋህዶ ሚዲያ አለ። አስር አለቃ የሚባለው አስር አለቃ ግርማ ከሱዳን ያመጣው የመተት ሙያ ተጠቅሞ በህዝቡ ላይ ያልሆነ ስፒሪት እየለቀቀ ኢትዮጵያውያንን ባልሆነ አስተሳሰብ የከተተ ለሀገርም ለሃይማኖት ጠር የሆነ ሰው ግርማ በመድኃኒታችን በኢየሱስ ክርስቶስ እኛ ዋጋ አንድ ሚስታለችው ሀገር ቤት ደግሞ የኃይለ መለኮት እናት ሌላ ሚስታለችው ሌላ ሶስተኛ እናት ሚስት ደግሞ እንደ ሰራተኛ አድርጎ ከቤቱ አስቀምጧል ብለዋል። ሶስተኛውን በትክክል በማስረጃ ኬኩን አግባባቸው። ኬኩን የእናንተ ሰዎች አይደለም። ሁለቱ ማስረጃ ሶስተኛውን ደግሞ ያመጣላችኋል። ሶፊ ቤቱ ያንተናለች ሚስት ለምን አታረገውም? ለምንድን ነው የማይሰማ? ቤት ይታለ አንዴ ላውራና ሌባና ቀጣፊዎች ናቸው። እታለም እኔ እኮ በሐሳብሽ እስማማለሁኝ፣ ግን እንደው ስለ ኦርቶዶክሳዊ ስርዓት የለውም እሱ ያው ገብረስላሴ የሚታወቅ ትትና ከነልደት ብዙ ወጣቶች በእድሜ ካንተ ከሚያንሱ ከነሱ ስር ልክ እንደ ልጅ ቁጭ ብለህ አዳምጥ፣ ተማር። ትትና ማለት ነው ሰብናን ከነሱ ስር ቁጭ ብለህ ስማ፣ አዳምጥ። ገና መማር አለብህ። ብዙ ነገሮች ይቀሩሃል። ባይዘዌ ላይ ማህተብ ስላደረገ መላእክቶቹን አረብ ህግ አምላክ አንቺ ስርዓት እኔ ተዋህዶ ማለት ብለው እንዳይናገሩ ህግ ስርዓት የተሰራላቸው እኮ ናቸው። ለምንድነው እንደዚህ የምትዘልፊው? ሰው ኢትዮጵያ ኦርቶዶክስ ተዋህዶ እኛ የተቀባን ነው በቅም ነው ምናምን ነው የምትለው። የትኛው ተዋህዶ ናት እኛ የተቀባን?
እንደዚያ ተመልከት። አየህ አይደለ? ተመልከት እንግዲህ እናታውቀው ነው። ሌላ ናት። እኛ ቤት ውስጥ የለም የተቀባ ነገረ ክርስቶስ የራስን ቆሻሻና ጉድፍ እዚህ ጋር ስለ ጉድፍ የምታወራው የተዋህዶ ሚዲያ እኮ አለ። አባ ግርማ መክሰስ ኧረ ሶፊ በእናትህ ኧረ እባክህ አስቁማቸው። እዛ ተዋህዶ ሚዲያ ላይ ሶፊ ቤት ሞዴሬተር ስጠኝ አልኩህ እኔ። ሞዴሬተር ከለከልከኝ። አንተ ነህ እንዴ? አንተ እኮ ነው ሆን ብለህ እኮ የምታጣላቸው ልጆቹ። እኛ ልንገባ ስንል ተው አልከን እንጂ ቅድም ነበር የሚቆመው። እኛ ልንገባ ስንል ተው እናንተ ምን አገባችሁ? አንተ ቤት በጣም አመሰግናለሁ ስላስገባኸኝ። እነሱ ሰው እኛ ልንሸወድም ስንል ምን አገባችሁ? ዘአማኑኤልና ገብረስላሴ ነጋገሩ። በቃ እሺ ሁለታችን ተነጋገሩ። በቃ ሴቷ የምትሉት ምን አደረገቻችሁ? ሴት ብትሆን ማውራታችንም እንዴ? እውቀት የላትም። ከእሷ ጋር እንዳንነጋገር እውቀት የላትም። ሶፊ ምን ታውቃለች? አንተ እኮ አባ ግርማ ለመክሰስና እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እኛ የተቀባልን ነው። ወንድሞቻችን ግቡ፣ በቃ ግቡ። ሁሉንም ነገር በትክክል ነው የተናገርሽው ሶፊ። ስላስገባኝ እጅግ በጣም አመሰግናለሁ። ዛማኔ ከገብሬ ጋር ልታወራ ከፈለክ አሁን በስነ ስርዓት ከገብሬ ጋር አውራ። በቃ እኔ አልሳደብም። እህት አለም በስነ ስርዓት አውራ። ቤቲ ተረጋግታችሁ አውራ። ስድቡ ኦርቶዶክሳዊ ስርዓት የማይወክል ነው። የልጁ ኢንቴንሽን ስድብ የተቀላቀለበት ነው። ይሄ ኦርቶዶክሳዊ ስርዓት እንዳልሆነ ሁላችንም የምናውቀው ነው። አይደለም ስድብና ስራ መናገር ነው አይደለም። እኔ እናንተ እናወራለን። ምንም ችግር የለውም። ምንም ይወጣል። 600 ሰው ቁጭ ብሎ እዚህ ጋር አሁን በጣም ይደብራል። ቆይ የት ነው የቆረቀ ብለህ ጠይቀኝ። ላሳይ፣ ቪዲዮ አውጥቼ ላሳይ፣ ሲሰርቅ ላሳይ፣ እንዴት እንደሰረቀ ስርቆት ማለት ምን ማለት ነው ከሚለው በጣም እንደዚህ የምትሾክልበት እኔ በደንብ ስም እያነሳችሁ አንተ ይኸው ገብረስላሴ ስማኝ እንጂ አልሰደብኩም። ምን ሆነህ ነው እንደዚህ የምትሆነው? ስርዓት ያዝ እና ለምን እኔ እንደተሳዳቢ ትናገራለህ ታዲያ? አክብር ሐዋርያ አልተሳደብኩም። እኔ ስትሳደብ አልነበር እንዴ? አልተሳደብኩም። ግብራቸውን ስራቸውን የተናገርኩ ግብራቸውን ስራቸውን የተናገርኩ መናፍቅ ስትላን ነበር። በእውቀት መንግስተ ሰማያት የሚገባ እግዚአብሔር ፈራጅ አምላክ ነው። ስራ ይወጣል። አንተ ዊዝደም ኦፍ ሰለሞን ቤት ጥበብ እያለ ስንት ነገርን የሚያደርግ ቤት እዛ ቤት ገብተህ ስንት መዓት ስታወራ የነበርክ ሰው መንፈሳዊ ጥበብ የዘመናችን ታላቅ በጣም ትልቅ ሐዋርያ ናቸው። እሳቸው ጋር ፍጹም ይኸውልህ ታወራለህ። እኔ ጊዜ እሰጥሃለሁ። አንድ ነገር የለህም። ደህና ዋሉ። በቃ ጭቅጭቅ ብቻ ሆነ። መደማመጥ የለም፣ መማማር የለም። ማይኬን ዘግቼ እሰማሃለሁ። እሺ ዘአማኑኤል እኔ ቤት ትመጣለህ። በአባ ግርማ ጉዳይ ከእኔ ጋር እናውራ። ከአንተ ጋር ማውራት አልፈልግም። ከአንተ ጋር እናውራ። ገብረስላሴ ቤተ ክርስቲያናችንንና ካህንን ምን እያደረገ እንዳለ እንድታውቅ እዚህ ጋር ምን ጥቅም አለው? እኔ አሁን ቆይ አንድ ጊዜ ሶፎንያስ አይደለም ልጠይቀው እኔ በስርዓት እንዲነጋገሩ ነው። ቆይ አንተ ከስባልኩ ኃይል ተረጋጋ። እየሰማኝ አይደለም አለ ሞዴሬተር የለኝ እኔ ምን አሁን ሚውት እንኳን ማለት እንኳን አልችልም እኮ ማለት ነው። እሰማሃለሁ እኔ ስድብ ምናምን ስለማላቅ እሰማሃለሁ። በል ማይክ ይኸውልህ አንተ ይኸውልህ ዘአማኑኤል ይኸውልህ ከኔ ጋር መነጋገር አችልም አውቃለሁ። አንተ ከኔ ጋር መነጋገር ስለማችል ቢያንስ ከገብሬ ጋር እዚህ ጋር በእውቀታው ና እኔ ጋር አሁን ና እኔ ጋር ተጠብቃለሁ። ልትሳደብ ነው ጓደኞችን ትጠራና ታሳድበኛለህ። በቃ እኔ ነኝ የምሳደበው? እኔ ሳደባ ያላልከኝ ነገር አለ። አንተም ገብረስላሴም ቤት ላይ ነገር አለ። እግዚአብሔር በሚያውቀው ንገረኝ። እኔ አሁን ማውራት የምፈልገው ከገብረስላሴ ጋር ነው። አችለውም እሱ አችለውም እድሜ አንተ ይኸውልህ ኬኩን እኔ ብዙ ነገር ማውራት አልፈልግም። አንተ እንደው እውቀት አለ እረዳለሁ የምትል ከሆነ ማለት ነው እንዴት
በህግ ለምን አጠይቁ? የክርስቶስ የድንግል ማርያም ልጅ ተከታይ አይደለም። ግን በህግ ለምን አጠይቋቸውም? ሶሻል ሚዲያ ላይ ከምትጮህ ከምታለቅሱ ቤቴ ልክፈትና ከምትል